ችግር የለም። እሺ አያው ቴንክ ዩ። እሺ አይ አስቹ እሺ ምን አልክ ታዲያ? እና አብ ወልድ መንፈስ ቅዱስ ሲባል አንድ አካል ነው። አንድ አካል ነው። እርግጠኛ ነህ? አንድ አካል ነው። አንድ አካል ነው። አንድ አካል ከሆነ ያ አካል ተሰቅሏል መስቀል ላይ። አብ ወልድ መንፈስ ቅዱስ የሚባል አንድ አካል ተሰቅሏል እንጂ። እሺ ስለዚህ አብ ወልድ መንፈስ ቅዱስ ተሰቅሏል ማለት ነው አይደል? መስቀል ላይ ወልድ ነው የተሰቀለው። ስለዚህ የአብና የመንፈስ ቅዱስ አካል አልተሰቀለም ማለት ነው አይደል? በሱ ውስጥ ነው እኮ ያለው። አንተ እጅህን ወደዛ ተጥለዋለህ እንዴ? አንድ እጅህን የሆነ ነገር ስታነሳ ቃል ብለን ነው እኮ የምናምነው። እሱ ምሳሌ አንድ ስትናገር አንድ ሰው የብቻህን አውጥተህ ትናገር የምትናገረውን ቃል ነው እኮ። የስተንፋስ አያንተ ስተንፋስ ቃል ኢየሱስ ተንፋስ ወልድ የአብ ሰራጭ ወልድ ሰራጭ መንፈስ ቅዱስ አካል እንደዚህ እየተባለ ነው እኮ የሚከደው እኮ። እኔ አልነጥለውም እጄን ለምሳሌ ትክክል ነህ። አየህ አይደለ? ነገር ግን አንተ ትነጣጥላቸዋለህ። መስቀል ላይ የተሰቀለው አንድ አካል አለ፣ ያልተሰቀሉ ሁለት አሉ ብለህ ታምናለህ አይደለ? በሱ ውስጥ ነው የሚስተዳደሩ። ያንተ እጅ በአንተ ውስጥ አይደለም የሚስተዳደረው አለ። ችግር የለውም። የኔ እጅና የነሱ አይገናኝም። ምክንያቱም ይህ እጅ ምንም ከኔ ተለይቶ የሚሄድ ነገር አይደለም። አንተ ግን የተለያዩ ሶስት አካሎችን ነው የምታመልከው እያልከው ነው። የተሰቀለ መስቀል ላይ የተሰቀላለ ያልተሰቀሉ ደግሞ ሁለት አሉ። ነገር ግን አንድ አካል አይደሉም። እነዚህ ሶስት አካል ናቸው። አንድ አካል ያልከው ስህተት ነው። እንደዚህ የተባለው እኮ በስም ነው እኮ። ተሰቀለ አልተሰቀለ የስም ነው እኮ የሚለየው። አሁን ከዚህ ላይ የስም ነው እንጂ እከሌ ቀርቷል እከሌ ቀረ አልተሰቀለም የሚባል ነገር እኮ የለም። አብ ተሰቅሏል ማለት ነው። ወልድ ነው የተሰቀለው። ስለዚህ አብ አልተሰቀለም አይደል? እሱማ በስጋ ሲገለጥ ነው እኮ አባቴ ያለው። በስጋ ሲገለጥ ነው እኮ አብ ያለው። ሳይሆን አብ ተሰቅሏል አልተሰቀለም ነው ጥያቄ። አሁን አልተሰቀለም ማለት ስለዚህ ያልተሰቀለ አንድ አምላክ አለ፣ የተሰቀለ ደግሞ አንድ አምላክ አለ አይደል? አንተ እሺ ቁርአንን ያላቃል ነው የምትለው? እሺ ቁርአን ፍጡር ነው ፍጡር አይደለም? ምን አገናኘው? የቁርአን ፍጡር መሆን አለመሆን አብ ወልድ መንፈስ ቅዱስን አንድ አያደርጋቸውም። ሶስት ናቸው። ተስፋ ቆይ ረዳምነትህን። ስለዚህ አንተ የምታመልካቸው አምላኮች አንደኛ የተሰቀለ አምላክ አለ፣ ያልተሰቀሉ ደግሞ ሁለት አሉ ለብቻ። አይ አይደል? የለም አንድ ነው። አስረዳኝ አንተሽ እኮ እኔ አንድ ነው የማመልከው። አንድ ካልክ አንድ አምላክ ተሰቅሏል ወይ? ተሰቅሏል አንዱ አምላክ በብቸኝነት ተሰቅሏል። አዎ ተሰቅሏል። ሌላ አምላክ ማውቀው የለኝም እኔ። አንድ አምላክ ነው። አንድ አምላክ ተሰቅሏል። ስለኔ ኃጢአት ተሰቅሏል። ያልተሰቀለ አምላክ አለ የለም? የለም። አብ ተሰቅሏል አልተሰቀለም? አልተሰቀለም። ያልተሰቀለ አምላክ አለ ማለት ነው። አላህ ሙስተዓን። የተሰቀለ አምላክ አለ፣ ያልተሰቀለ አምላክ አለ። አንተ ስላልክ እኮ አይደለም። መጽሐፉ ተሰቅሏል ይላል። መጽሐፉ አብ ተሰቅሏል ይላል። አልተሰቀለም አብ እንደ መጽሐፍ ቅዱስ። ኢየሱስ ግን ተሰቅሏል ይላል አይደለ? ስለዚህ ሁለቱም አምላክ ናቸው ብለህ ታምናለህ? የስም ግብር ነው ይሄ የስም ግብር ነው። የስም ግብር ነው። ኢየሱስ ክርስቶስ ምናምን ይሄ የስም ግብር ነው። በስም ነው። የአንተ ስም አሁን ውሱል ልትባል ትችላለህ። ደግሞ ሌላ እንትን ስል ሊልህ ይችላል። የስም ግብር ነው ሊኖረኝ ይችላል። እኔ ግን ማንነት አንድ ነው። ነገር ግን አንተ ጋር እንደዛ አይደለም። ስሞች ብቻ ሳይሆን እኔ የሚል ማንነት ያላቸው ነው። ዘለቀ አብ ራሱን እኔ የሚል አካል ነው። ወልድም እንዲሁ መንፈስ ቅዱስም እንዲሁ በአካል ሶስት ናቸው ብለህ ሶስት አካሎችን ትቆጥራለህ አይደል እንዴ? ሶስት አካሎችን አቆጥርም? በአካል ሶስት ናቸው። ስለዚህ እኔ ግን ስንት አካል ነኝ ከተባለ እኔ አንድ ነኝ። ስሜስ 50 ስም ሊሆን ይችላል። ችግር የለውም። እኔና ስላሴዎችን አንድ እንዳታደርግ በፍጹም አይገናኝም። ገብቶሃል አይደል? ያ ነው አንተ ጋር ሶስት አካሎች አሉ፣ ሶስቱም አምላክ ናቸው ብለህ ታምናለህ። ገብቶሃል አይደል? አሎ ጥያቄ ያለ ከላይ ሄሎ ወለካሎ አስቹ
እየሰማሁ ነው እኮ ሌላ ጥያቄ ታስተናግድ እንደው ብዬ ነው። እኔ እየሰማሁ ነው። እሺ ጥያቄ አንተ መጠየቅ ፈልገህ ነው ወይንስ እኔ ልጠይቅህ? እናንተ ምረጥ፣ ደስ እንዳለ። እኔማ ቁርአን ያለ ቃል ነው። ቁርአን ያላህ ቃል ነው፣ የአላህ ሱብሓነሁ ወተዓላ ቃል ነው። ቃሉም ፍጡር ነው። ቃሉ ባህሪው ነው፣ የአላህ ሱብሓነሁ ወተዓላ ንግግር ነው። ባህሪ ደግሞ ፈጣሪ ፍጡር ተብሎ የሚገለጽ አይደለም። ባህሪ ፍጡር ተብሎ ይገለጥ ፍጡር አይደለም። ባህሪ ነው፣ ፍጡር አይደለም። ማን ጋር ነው የሚረብሽ? ትችላለህ። ይኸውልህ ሜት አድርግ አጠገብ ያለው እሱ ያስቻለው ባህሪ ፈጣሪ ወይንም ፍጡር ተብሎ የሚገለጽ አይደለም። አንተ ለምሳሌ ትናገራለህ አትናገርም? ቃል አለህ የለህም? ቃል አለኝ። ቃልህ አንተ አስቻለው ነው ቃልህ ወይንስ ያስቻለው ንግግር ነው? ሄሎ አስቹ ወርደሻል። እሺ 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 ቻሌ ውሱ ሰላም ነው ወንድሜ፣ እንዴት ነህ? እንዴት ነህ? ደህና ነው እግዚአብሔር ይመስገን ወንድሜ። አንድ ነገር ግን ልጠይቅህ እስኪ። አትመልስም? የልጁን መመለስ አቅቷቸው ነበር እነሱ። ሶስት አምላክ ለምን ታመልካለህ? ቻሌ አይኖ ለምን መሰለህ አሁን ንጽጽር ነው የምትሰራው ወይስ ምንድን ነው? ሶስት አምላክ ለምን ታመልካለህ ነው የምሰራው። እሺ እንደሱ ከሆነ ማለት ነው የሚችሉ ልጆችን ነው አስገብተህ እንጂ አንተ አሁን የፖለቲካ ነው ወይስ ምንድን ነው የምትሰራው? ሶስት አምላክ ለምን ታመልካለህ? ጫሌ ምን ትሰራለህ? ሶስት አምላክ ጋር አንድ አምላክ አምልክ እያለህ ነው መጽሐፍ ቅዱስ። ለምን አንድ አምላክ አታመልክም? ኖኤል በፊት የሚችሉ ሰዎች እውቀት ያላቸው ሰዎች አስገብተህ ለምን ሶስት አምላክ ታመልካለህ? በዚህ ሁኔታ አንተ ብትሞትስ ወዴት ነው የምትሄደው? ለምን ሶስት አምላክ ታመልካለህ? ሶስት አምላክ አናመልክም እኛ። እሺ አብ አምላክ ነው? አናመልክም፣ አንድ አምላክ ነው። አብ አምላክ ነው? አብ አምላክ ነው ወይ? እውቀት ያላችሁ ሰዎች አስገብተህ ብትወያይ ነው እንጂ እኛ ምን ታገኛለህ? አሁን እሱ አውቃለሁ ካልክ እውቀት ያላችሁ ሰዎች ገብተው ነጋገር። አምላክ አላመልክም አልክ አይደለ? አብ አምላክ ነው አይደለም? አብ አምላክ ነው ወይ? ስለ አምላኩ አይመሰክርም። አያችሁት አይደለ? ምክንያቱም አብ አምላክ ነው። እንደዛ አይደለም እኮ አሁን ፖለቲካ ነው የምትሰራው ወይስ ምንድን ነው? ስለ አምላኩ ሀኛው ምን ታገኛለህ? የማያውቁ ልጆች እኛ ኮሜንት ላይ ይጽፋል ልክ እንደሚያውቅ ሰው ማለት ነው። እዚህ ሲገባ ጊዜ እኔ አላውቅም ማለት እሺ እሺ ጥያቄ ያለ ካለ መቀጠል ይችላል። እሺ እሱ ስሜታዊ አትሁን። ያለ ስሜታዊ ለራስ ስሜታዊ ምን ነው? ዘለቀ አታውቀኝም ማለት ነው። እኔ ግባ ልውል መግባት ትችላለህ። እሺ እኔ ስሜታዊ ያለ ነው። እሺ እሺ የገባችሁ ሰዎች ጥያቄ አላችሁ? ሄሎ ወንድሜ ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወንድሜ፣ እንዴት ነው? አላህ አልሐምዱሊላህ። እሺ ጥያቄ አለ ወንድሜ? ሰላም ጥያቄ ነበረኝ እኔ ጥያቄ ማለት ነው። እሺ ወንድሜ። አይ እኔ የሆነ ጊዜ አሁን ያለው ስደት ነው ሰፈር እያለው ማለት ነው። የሆነ ንግድ ስራ ይሰራለው ነጋዴ ነበርኩኛ። ያን ስራ ደግሞ እየሰራው የሆነ የሰው ብር አለብኝ 100 ብር አካባቢ አለብኝ። ያን ሰው ደግሞ አላውቀውም። ያ ሰው ልጅ ያዝልኝ ብሎ ሰጠኝ። እኔ ደግሞ በያን ብር በሰጠኝ ጊዜ ወደ ሰፈር ሂጅ ያለው እዛ ሰው ደግሞ መገናኘት አልቻልኩም። እሺ ወንድም፣ ሰውየው ካገኘህ ለሰውየው ሀቁን መስጠት። ያስ ከሰውየው አልተዋወቅንም እኮ ሰውየውን ማግኘት የማትችል ከሆነ ያንን 100 ብር ለድሃዎች ሰደቃ መስጠት፣ ምጽዋት መስጠት። ባለቤቱ ካልተገኘ ለድሃዎች ነው ያ ብር የሚሰጠው። እሺ ለምሳሌ ያለው ስደት ነው ዱባይ ነው ያለው። በዱባይ 100 ድራም ነው ወይስ
በኢትዮጵያ ነው። እንዴት ነው ማድረግ የምችለው? የትኛው ብር ነበር የነበረበት? የኢትዮጵያ 100 ብር ነው ወይንስ የዱባይ? ኢትዮጵያ ነው። የኢትዮጵያ 100 ብር ማሰጠት ማለት ነው። እዛው ጎረቤት ላይ ለሚገኙ ሰዎች ወይንም ለድሃዎች ስጡ በላቸው። 100 ብር ከረሜላ ይገዛላቸው። እሺ ሹክራን ሹክራን። አፎን እሺ እሺ አድሚኖች በተራ አስገቧቸው። ልጆች ጥያቄ ከሌላቸው አትግቡ። እሺ يلا اختي انزلي تحت ጥያቄ አላችሁ? ተከተል። ማርኮን ሃሎ ማርኮን አለ? ሃሎ ሄሎ አሰላሙ አለይኩም። አለው ማርኮን ደህና ነህ? አለው ጊዜ መስከን እንዴት ነህ? አለን። እሺ ጥያቄ አለህ? ጥያቄ እንኳን የለኝም። አሁን ስታወሩ ባለው ነገር ላይ ያባነሳው ሀሳብ ነው እንጂ እስቲ በሚለው ለመስማት ነው የገባሁት። በዛው አጋጣሚ እንትን አድርገኝ እንጂ። እሺ ስንት ዓመት ነው የምታመልከው ማርኮ? አቤት ስንት ዓመት ነው የምታመልከው? ማርኮን ስንት አምላክ ነው የምታመልከው? ስንት አምላክ ነው የምታመልከው? ስንት አምላክ የሚለው ጥያቄው ራሱ ይሰማል። ኔትወርክ ትንሽ እያስቸገረ መሰለኝ። በቃ ሲስተካከልልህ ነው። ጥያቄ ያለው ካለ መጠየቅ ይችላል። ሰላም አለይኩም ወራህመቱላሂ ወበረካቱህ። ሰላም ነው ኡስታዝ፣ እንዴት ነህ? አልሐምዱሊላህ ደህና ነኝ። ተሻለ? አዎ አልሐምዱሊላህ። ኡስታዝ የኔ ጥያቄ ማለት ነው ግን ረዘም ያለ እንደው አፉ በሉኝ እሺ። አባቴ ማለት ነው በፊት ያኔ በልጅነቱ ነው አባቱ የሞተውና አባቱ ሲሞት ያኔ አባቱ በሽታ ነው ተብሎ ያኔ አይኑን ታመመ ማለት ነው። አይኑን ሲታመም የሆነ ፍየል ገዝተውለት ሁለቱም አይኑ አያይም ነበር ማለት ነው። በፊት በህፃንነቱ ነው የተባለው። ከዛ ፍየል ግዢ ብለዋት እናቱን ፍየል ገዛችለት። ከዛ በዛ ተሻሩ ተብሎ ፍየል አለች ቤት ማለት ነው። አሁን ድረስ አለች ፍየሊቱ። ከዛ ያቺ ፍየል አሁን ድረስ አለች እና ያቺን ፍየል አሁን ለማጥፋት ፈለኩኝና እንደዚህ አሁን ቁርአን ሲያከትሙ ምናምን ልጆች ፍየል ስጠን ምናምን ሲሉት ይሰጣቸዋል። ከዛ ያኔ እንደ ብዙ አካባቢው በጣም እንትን አለው እንደዚህ አላችሁ፣ ግን እኛ ቤት እንደዚህ እንትን የላችሁም። ፍየሊቱ መኖር አለች እና እንትን በማለት ጨርሽ እኮ እንትን የሚለን በምን ልረዳው? እንትን አላቸው ቤት ልጅ ፍየል አለች። ያቺ ፍየል ያኔ ቢስሚላህ ያቺ ፍየል አለች እስካሁን ድረስ ማለት ነው። ያኔ በፊትም አለች አሁንም አለች። ያቺ ፍየል መድኃኒት እንዴት ተባለች አለች ማለት ነው። ያቺ ፍየል ለማጥፋት ፈልጌ አሁን ያቺ ፍየል ተሽጣ ያቺ ፍየል ቁርአን ገዝቼ ብሰጥበት እንዴት ይታያል? ያኔ ፍየሊቱ ፍየል ምክንያት ፈውስ አግኝተናል ብለው ያስባሉ። እስካሁን ድረስ ይጠብቋታል። በሷ ላይ የሆነ ተወኩል ያደርጋሉ ምናምን እንደዚህ ነው። አው ፍየሊቱ ተገዝታ እናቲቱ ገዝታ ፍየሊቱ አባት ያለች ማለት ነው። እና ያቺን ፍየል አጥፍቶ ቁርአን ተገዝቶ ለመስጊድ ምናምን ብሰጥበት አሁን እንዴት ይታያል? ይሄንን ተብራራችሁ ማለት ምን ብለው ነው እምነት ያሳደሩባት እህት?
ፍየሊቱንም አይኑ ጠፋ ተብሎ ከዛ ለፍየሊቱ እንደ መድኃኒት ናት ተብሎ ፍየሊቱ ተገዝታ ተቀመጠች። መልካም እንደሱ ከሆነ ጥሩ ሀሳብ ነው ያመጣሽው። በዚህ በፍየል መምጣት ምክንያት አይኔ ተሽሎኛል ብሎ ሰውየው ካሰበና እሷ በተቀመጠች ቁጥር እዚህ ፈውስ እናገኛለን ብሎ ካሰበ ትልቅ አለማወቅ ነው። ይሄ ትልቅ አለማወቅ ነው። በፍጥረታት ምክንያት በፍጹም ከአምላክ ዘንድ ፈውስ የሚገኝ ነገር አይደለም። በዚህ እንዳጠቃላይ ሽጠሽ ገንዘቡ ለድሃዎች ወይም ደግሞ ለተቸገሩ ምስኪኖች ለመስጂድ አገልግሎት ብታዩ ችግር የለውም፣ ይቻላል። እሺ ኦኬ شكرا سلام السلام عليكم. وعليكم السلام ورحمة الله وبركاته. سلام عليكم. دهنا الحمد لله. እንትን በእናንተ ላይ ነው ባለፈው የተለምኩትና ወንድሜ ትንሽ ያስቸግረኛል። ለምን እንደዚህ ወቅ ምናምን ብሎ በእንትን አይቷል መሰለኝ በሜዳ። እኔ ደግሞ ደብቄ ነው ያለሁት እስካሁን። እሺ ከቤትም እሱ ጋር ነበር የሚኖረው። ከቤትም ወጥቻለሁ። እንትን እንዴት ነው አሁን እሱን መክሰስ ምናምን እችላለሁ እንዴ? ትችላለህ። ሐቅ አለ ትችላለህ። ሐቅ አለ። ሰላም አለይኩም። እሱ አለይኩም ሰላም ወራህመቱላሂ ወበረካቱ። በእምነት ማስገደድ የለም ይላሉ ክርስቲያኖች። ሙስሊሞች ግን በእምነት ታስገድዳቸላቸው ይላሉ። ወላሂ ግን በተጨባጭ ስናየው ጊዜ የሰለሙ ልጆችን በጣም ነው አዛብ የሚያደርጓቸው ሀገራችን። እኔ በውስጥ በጣም ብዙ ስሞታ የሚያቀርብልኝ ሰው አለ። በመስለማቸው ምክንያት በጣም እየተሰቃዩ ያሉ ገብታቸዋል። እነሱ ግን በውሸት ድራማ ይሰራሉ። ሰሞኑን አንዲት ልጅ ቪዲዮ ተለቆ አይታችኋል አይደለ? አረቦች ሊገሉኝ ብላ ምናምን እያለች ክርስትና እስልምና ካልተቀበልሽ። አረቦች ደግሞ ኬርለስ ናቸው ለዚህ ነገር አያስቀበሉም ጭራሽ። በተጨባጭ ስታዩ ግን አንድ ሰው ከቤተሰባቸው እስልምና ቢቀበል አይፋቱትም። ይሄ ሰው ሀገራችን ላይ በተለይ ይሄ በጣም ብዙ ትላንትና ራሱ እያለቀሰች የነገረች ልጅ አለች። ወረብል ካዕባ ቃል ሊገሉኝ ነው ምን ላድርግ ወጣበት መንገድ ፈልጉልኝ ሙስሊሞች ብላ ያናገረች ሴት አለች። በቃ ቤተሰብ በጣም እያስጨነቋት ነው። እዚህ ሲመጡ ምንም ስለዚህ ነገር እንትን የማይወጅ እኛ በእምነት አናስገድድም እና በደንብ አድርጋቸው ብታስገድዱት። እንዳውም ሙስሊም ሰው ነው ልጁ ብከፍርበት ሌላው እንዳግብታ ምንም ጣጣ አይደለም ሀገራችን ታቻው። ይሄ በተጨባጭ የሚታይ ነገር ነው። አላህ አልሙስተዓን። እሺ ጥያቄ አለ? እሺ ጥያቄ መሰለው እሱ ሰይድ ኸድር ነብይ ናቸው ወይስ ወልይ ናቸው? ስለዚህ እና ደግሞ በዑለሞች መካከል ኺላፍ ያለው ጉዳይ ነው። እሺ هذا امر لم يكلفنا الله بذلك الله ይሄንን ነገር የግዴታ ማወቅ አለባቸው ብሎ እንትን ያላለን ነገር ነው። ስለዚህ በዑለሞች መካከል ኺላፍ አለው። እንደሚያሳየው ከሆነ ማስረጃ هو ولي من الاولياء ከነብይ ነው ያሉ ሰዎች وما فعلته عن امري ብሎ ተናግሯል። ይሄን ነገር ከራሴ ያልሰራሁትን አምላክ ስላዘዘኝ እንጂ ብሏል። አምላክ ደግሞ ራእይ የሚያወርድለትና የሚያዘው ከሆነ ይህ ከነብይ ነው ብሎ የተናገሩ ዑለሞች አሉ። በዑለሞች መካከል ኺላፍ ያለው ጉዳይ በጊዜያችን ባሉ ዑለሞች መካከል ራሱ ሼክ ኢብኑ ዑሰይሚን ነብይ ነው ይላሉ። ሼክ ኢብኑ ባስ ላ ነብይ ሳይሆን ከወልዮች መካከል አንዱ ወልይ ነው ይላሉ። والله اعلم። እሺ እና ደግሞ እኛ አካባቢ ላይ ቅዳሜ ቀን ምናምን ይመጣል ምናምን የሚሉ ነገር አሉ። እና እንዴት ነው? ውሸት ነው። ይህ የሱፊዮች አመለካከት ነው። ይህ የሱፊዮች አመለካከት ነው እና በፍጹም ኸድር በህይወት የለም። በህይወት ቢኖር ኖሮ ወደ ነብዩ ሰለላሁ ዐለይሂ ወሰለም መምጣት ግድ ይለው ነበር። እርሳቸውን አምኖ መቀበል እና መከተል፣ እርሳቸውን ነስሮ መርዳት ግድ ይለው ነበር። አላህ ስብሐነሁ ወተዓላ በቁርአን ላይ ወማ ጀዐልና ሊበሸሪን ሚን ቀብሊከ ልኹልድ ብሏል። ሙሐመድ ሆይ ከአንተ በፊት ለማንም ሰው መዘውተርን አላደረግኩም። ማንም ሰው በህይወት የሚኖር የለም ከአንተ በፊት ሁሉም ይሞታሉ ብሎ ተናግሯል።
ዒሳ ዓለይሂ ሰላም ብቻ ሲቀር አላህ ስብሐነሁ ወተዓላ ከአይሁዲዎች ግድያና ስቅለት አድኖት በክብር ወደ ሰማይ አሳርጎታል። ዳግም ወደ ምድር ይመጣል። የዓለም ፍጻሜ ከመድረሱ በፊት መሲሁ ክርስቶስ የድንግል ማርያም ልጅ በክብር በመላእክት ታጅቦ ይመጣል። እሺ አይ ኦኬ። እና ደግሞ የመጨረሻ ጥያቄ መሰለህ የሆነች የሰለመች ልጅ ነበረችና እንዳልከውን እያስገድዷት ነበር ማተብ ይሰር እያሉ ማለት ነው። እና ብታስር ችግር አለው? ከቤት አልወጣች ማሰር አትችልም። ህይወቷ ግን አደጋ ላይ ከሆነና ያንን ህይወቷን ለማትረፍ ብታደርግ እንደ ወንጀል አይሆንም። አላህ ስብሐነሁ ወተዓላ በቁርአን ላይ እንደተናገረ መን ከፈረ ቢላሂ ሚን ባዕድ ኢማኒሂ ኢላ መን ኡክሪሀ ወቀልቡሁ ሙጥመኢኑን ቢልኢማን እያለ ተናግሯል። በዚህ ነገር ላይ ሊገሏት ምንም አማራጭ ከሌለ ሞት ከሆነ ፊት ለፊት ያስቀመጡት ያንን ለማትረፍ ይህን ብታደርግ እንደ ወንጀል አይቆጠርባትም። የሆነ ነገር እስከማመቻች ምናምን እና ሊመቱኝ ነው 3 ጊዜ አስረውልኛል። አሁን ደግሞ በቤተሰብ ችግር ነው ምናምን አለችኝና እንዳልኩት ነው መልስ ወልኩ። አይ ሌላ ጥያቄ? ኦኬ እሺ ቴንክ ዩ አመሰግናለሁ። ሰላም አለይኩም ፍጹ። አለይኩም ሰላም። እንዴት ነህ? ደህና ነህ? አልሐምዱሊላህ ደህና ነኝ። ኦኬ በመጀመሪያ ስላስገባኝ አመሰግናለሁ። ጥያቄ ባልና ሚስት ነበሩና ከዛ ተጣልተው ተለያዩ። እሺ ተለያይተው ቢያንስ 4 ዓመት 5 ዓመት ምናምን ተለያይተው ቆይተው መታረቅ ፈለጉ። መጀመሪያ ላይ የሆነ እሱ ማግጦባት ምናምን ነው የተለያዩ። ከዛ በኋላ ከተለያዩ ኒካ ምናምን ወርዶ እሷ አገባች፣ አግብታ ፈታለች ማለት ነው። እሱ ግን አላገባም እና አሁን ላይ መመለስ ፈለጉ ማለት ታርቀው አንድ ላይ መሆን ፈለጉ። ይሄ ነገር እንዴት ይታያል? እንደ አዲስ ኒካ በመተሳሰር ይጋባሉ። ሌላ ሰው አግብታ ከሆነ መካከል አዎ እሷ አግብታለች። እንደ አዲስ ኒካ በማሰር መጋባት ይችላሉ። አይ ሹክራን። እሺ እሺ እሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ ውስዋስ አስቸገረኝ። ተዐወዝ ቢላሂ ሱብሓነሁ ወተዓላ ሚነ ሸይጣን ረጂም። ከተረገመው ከሰይጣን ተንኮልና ሴራ በአላህ ሱብሓነሁ ወተዓላ ተጠበቅ። በዒባዳ ላይ በርታ፣ ዚክር አብዛ፣ ቁርአን መቅራት አብዛ፣ ከሙስሊም ጓደኞች ጋር ዋል። በአቅራቢያህ ወደሚገኝ መስጅድ በመሄድ ሸሪዓዊ እውቀትን ተማር፣ ሐዲትን ተማር፣ ቁርአንን ተማር። ገብተሃል? ዱዓውን ደግምልኝ ትችላለህ? ዚክሩን እኮ ማንኛውም ሱብሓነላህ፣ አልሐምዱሊላህ፣ ላኢላሃ ኢለላህ ጥርጣሬ ይመጣል ውስጤ ላይ። እሱ ነው ውስዋስ ነው። ጥያቄ ካለህ ፈታ ብለህ ጠይቅ። በኢስላም ደስ ያለ ጥያቄ መጠየቅ ትችላለህ። ሰሓቦች እየመጡ ነቢ ሰለላሁ ዐለይሂ ወሰለምን ፍሪ ነው የጠይቋቸው ነበር። ማንኛውም ጥያቄ፣ ማንኛውም የሰማችሁት ነገር ማወቅ የምትፈልጉት ነገር ካለ ይሄን እንዳትጠይቅ፣ ይሄ ሚስጥር ነው፣ ይሄንን እዚህ እንዳትጠይቅ ብሎ ሂሳብ የለም። መተህ ፊት ለፊት ማንኛውንም ጥያቄ በኢስላም መጠየቅ ትችላለህ። አይ አዎ በአላህ አምናለሁ፣ አላህ አንድ መሆኑን አውቃለሁ። ግን ውስጤ ጭንቅ ይላል። አሁን ቲክቶክ ላይ ስለ እስልምና ምናምን ሳይ ድንግጥ እላለሁ። ስለ እስልምና ሳይ ድንግጥ እላለሁ። ምን እስልምና ጥያቄ ካለህ ጠይቅ። ወደ ማለት በቃ ይጨንቀኛል። ትክክል ነው ወይስ አይደለም የሚለው ከእውቀት ማነስም ሊሆን ይችላል። ከምን አንጻር? አንድ ጥያቄ የሰማው ነገር አለ ማወቅ የምትፈልገው ነጥቡን ተናገር። ያልገባ ነገር አይደለም፣ ጥርጥር ይመጣል። በቃ እኮ ጥርጥር የሚመጣ የሆነ ጥያቄ ሰምተህ እኮ ነው ሰውየው። ያለምንም ነገር ነው። እንደሱ ከሆነ ጅን ነው፣ ሄድና ቁርአን ይቀራበል። የሰማኸው ነገር ካለ ይህ ስለ እስላም አልገባኝም የምትለው ነገር ካለ ጠይቅ እያልኩ ነው። እዚህ የለም። ስለዚህ ሄድና በአቅራቢያ ሩቀት ሸርዕያ ሸሪዓዊ ሩቃ አስቀራ፣ እስላማዊ ትምህርቶችን ተማር። በአካባቢ በአቅራቢያ ወደሚገኝ መስጂድ ሄድና እስልምናን ተማር። እሺ መርሐባ። አለይኩም ሰላም ወራህመቱላህ። እኔ ሙስሊም ግን ጥያቄ ያለኝ በክርስቲያንና በሙስሊም መካከል። ጥያቄ ምንድን ነው?
ጥያቄ አሁን ክርስቲያኖች ያው በኢየሱስ ነው በነብዩላህ ኢሳ ነው አይደለም የሚያምኑት? በነብዩላህ ኢሳ የሚያምኑበት ወደሱ ያመነዘኑበት ምክንያት ሊገባኝ አልቻለም። እርሱ በቃልና በመንፈስ በመገኘቱ እንዲሁም ደግሞ ተአምራትን በማድረጉ ዋና ዋናዎቹ እነዚህ ናቸው። እንዲሁም አንዳንድ አምላክ እንጂ ሌላ ማንም ሊላቸው አይገባም ብለው ያስቧቸው ቃላቶች እነዛን መሰረት አድርገው ነው እርሱን ወደ አምላክ ያደረጉት። ያንን እንደፈለጉ እንደው ጭምቅ አድርገው ወስደው ክርስቶስን ለማድረግ ቢፈልጉም እንኳን ክርስቶስ በፍጹም እኔ ማነኝ የሚለውን በተመለከተ ሙሉ በሙሉ ከሰው ውጭ ሌላ ምንም እንዳልሆነ አስረግጠው ነግራቸዋል። የምነግራቸው ሰው ነኝ አለ። ልክ እንዲሁ እኔ መልእክተኛ ነኝ ብሏቸዋል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ አምላክ ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት ብሏል። ልክ እንዲሁ ባሪያ እንደሆነ ተናግሯል። ኢሳይያስ 42:1 ላይ እነሆ ደግፌ ያዝኩት ባሪያ የተባለው ለእርሱ ነው። የአዲስ ኪዳን ባለቤቶች እነ ማቴዎስ ያንን ለኢየሱስ ነው የተነገረው ብለው ተናግረዋል። ልክ እንደው ኢየሱስ ክርስቶስ ነቢይ ነው፣ በዘመኑ የነበሩ ሰዎች እንዳለ ነቢይ ነው ብለው ያምናሉ። ልክ እንዲሁ ተአምሩን የሰራላቸው ሰዎች አይኑን ያበራለትን ሰው ምን ትላለህ ስለ እርሱ ሲባል እርሱማ ነቢይ ነው ብሎ ቃል በቃል የመለሱ ነበር። ተአምሩን ያዩ አብረውት የኖሩ ሰዎች እንዳሉ ልክ እንዲሁ እንደ ሙሴ ያለ ነቢይ ተብሎ የተገለጸው ለኢየሱስ ነው ብለው የአዲስ ኪዳን ባለቤቶች እና ጴጥሮስ ተናግረዋል። ከዚህ ውጭ ሌላ አይደለም። ኢየሱስ ክርስቶስ አምላክ እንዳለው እንዲሁ ያስተምራል ቃል በቃል ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ ወደ አምላኬ ወደ አምላካችሁ አድርጋለሁኝ አለ። ማን ነው? ለመግደላዊት ማርያም ወደ አምላኬ ወደ አምላካችሁ አድርጋለሁ አምላክ አለው። ልክ እንዲሁ ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 የኢየሱስ ክርስቶስ አምላክ ይባረክ ይላል። አምላክ አለው ታቻው አምላክ አለው። ልክ እንዲሁ ወደዚያ ወደ አምላኩ ኢየሱስ ክርስቶስ ይጸልያል። ለዚያውም በጉልበቱ እየተንበረከከ በግንባሩ እየተደፋ ልክ ሙስሊሞች እንደሚያደርጉት የአምልኮ ስርዓት እኛ የአምልኮ ስርዓታችን ይሄ ነው። በመጀመሪያ ትቆማለህ ከጌታ ከአላህ ፊት፣ ከዛ በጉልበት ተንበርክከህ ትጸልያለህ፣ ከዛ በግንባር በመደፋት ትጸልያለህ። በዚህ መልኩ ኢየሱስ ክርስቶስ ይጸልይ ነበር። አምላኩን በጣም ይፈራው ነበር። ዕብራውያን ምዕራፍ 5 ቁጥር 7 ላይ ኢየሱስ ክርስቶስ በምድር ላይ በኖረበት ጊዜ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ምልጃንና ልመናን አቀረበ። እግዚአብሔርንም ስለመፍራቱ ጸሎቱ ተሰማለት ይላል። አምላኩን በጣም ይፈራ ነበር። ኢየሱስ ክርስቶስ ለአምላኩ እንደሚገዛ ተጽፏል መጽሐፍ ቅዱስ ላይ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ሁሉን ካስገዛለት በኋላ ግን ሁሉን ላስገዛለት ልጁ ራሱ ይገዛል እያለ ቃል በቃል ተቀምጧል። ኢየሱስ ክርስቶስ ለአምላኩ እንደሚሰግድ ይናገራል። ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ሄዳችሁ ብታዩት አንድ ሴት መጣችና አንተ ነቢይ እንደሆንክ ያለው አለችው። ፊት ለፊት ቆማ አይ ተሳስተሻል፣ እኔ ነቢይ አይደለሁም እኔ አምላክ ነኝ አላላትም። አይ ተሳስተሻል፣ እኔ ፍጹም ሰው ፍጹም አምላክ ነኝ አላላትም። ነቢይነቱን አምኖ ተቀበለ። ክህደት ቢሆን ይሄ ቃል ወዲያው ያርማታል። ክርስቶስ ዝም አይላትም። ነቢይ አትበይ ብሎ ነበር የሚያርማት። ነገር ግን ነቢይ መሆን ያረጋግጣል። ያንን አረጋግጠላት፣ ዝም አላት። ከዚያ በኋላ አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድ የሚገባው በኢየሩሳሌም ነው ትሉናላችሁ አላቸው። ኢየሱስ ክርስቶስ ምን አላት? አንቺ ሴት እመኚኝ፣ በዚህ በተራራም በኢየሩሳሌም ወደፊት የማትሰግዱበት ጊዜ ይመጣል አለና እዚያው ላይ ምን አለ? እኛ ስለምናውቀው እንሰግዳለን አለ። እንሰግዳለን። ኢየሱስ ክርስቶስ ከሚሰግዱት መካከል ነበር እሰግዳለሁ እያለ ይናገራል። ስለዚህ ሁሉም የአምልኮ ስርዓቶችን ሁሉ ይፈጽማቸው ነበር። ይጾም ነበር፣ ይሰግድ ነበር፣ ይጸልይ ነበር። ሰው ነው፣ መልእክተኛ ነው፣ ነቢይ ነው፣ ይህ ሁሉ ነው። ነገር ግን ክርስቲያኖች የሚያምኑትን ነገር ተናግሯል ወይ ብለን ስናይ ስንፈትሽ በፍጹም አልተናገረም። ለምሳሌ ክርስቲያኖች አምላክ ነው ብለው ያምናሉ። ኢየሱስ ክርስቶስ አንዲት ቦታ ላይ ምድር ላይ ሲያስተምር እኔ አምላካችሁ ነኝ አላለም። ወፍ እሺ ያመልኩታል ክርስቲያኖች፣ ይህን አዟቸዋል ወይ አምልኩኝ ብሏል ወይ አላለም። በፍጹም እኔ አምላካችሁ ነኝ አምልኩኝ አላለም። ቦታቸው አላለም። ይህን ይመስላል። እሺ ሌላው ተአምራትን ማድረጉ ተአምራትን ማድረጉን ኢየሱስ ክርስቶስ ሲያደርግለት የነበረው አምላኩ ነው። በእርሱ በኩል አምላኩ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እግዚአብሔር በኢየሱስ ክርስቶስ በኩል ድንቅና ተአምራትን አደረገለት ይላል። ገብታችኋል አይደል?
ማን ነው የሚያደርግለት ከተባለ አምላኩ ነው የሚያደርግለት ያን ተአምር እንጂ እርሱ በፍጹም ከራሱ ምንም ማድረግ እንደማይችል ቃል በቃል ይናገራል። እኔ ከራሴ አንዳች ላደርግ አይቻለኝም ይላል። አይሁዶች ሊወግሩት ድንጋይ ባነሱ ጊዜ ምን አላቸው ይላል እዛው መጽሐፍ ቅዱስ ላይ ከአባቴ የሆኑ ብዙ ስራዎችን አሳየኋቸው፣ ስለ የትኛው ኃጢአቴ ትወግሩኛላችሁ አላቸው። ያ ሁሉ ስራ ከማን ነው? ከላከው ከአምላኩ ነበር። ገብታችኋል? አባቱ አምላኩ ነው። አምላኬ ብሎ ይጠራዋል። ራስ ቃል በቃል አባት ብሎ የሚጠራው ጻድቅ ስለሆነ ነው ክርስቶስ። ጽድቅ የሚያደርጉ ሁሉ የእግዚአብሔር ልጆች ይባላሉ፣ ኃጢአትን የሚያደርጉ የዲያብሎስ ልጆች ይባላሉ። እንዳጠቃላይ ተአምራቱን የሚያደርግለት አምላኩ ነው። ይህን ይመስላል። እሺ ጥያቄ ያለገጠ እንጂ አንዲትም ቦታ ክርስቶስ እኔ አምላካቸው ነኝ አምልኩኝ አላላቸውም። ጥያቄ ያለው አለ? ሰላም አለይኩም እሱ ሰላም። የዚህ ባልና ሚስት ተጋብቶ ከተጋቡ በኋላ ሚስት ውጭ ሀገር ሄዳ እስከ 4-5 ዓመት ትቆያለች። ባሏ እዚህ ሆኖ ኒካው እንዴት ይታያል? የጊዜ ቆይታ ኒካን አያወርድም። በእነርሱ መካከል ስምምነት እስካለ ድረስ የጊዜ ቆይታ ኒካን አያወርድም። 4 ዓመት 5 ዓመት አይደለም 1000 ዓመት ቢቆይም በመካከላቸው ይቅርታ 1000 ዓመት አልመሰት 5000 ዓመት ቢቆዩ ራሱ በመካከላቸው ይቅርታ 5000 ራሱ አነሰች 10000 አድርገው 1000 ዓመት ቢለያዩ በመካከላቸው ቢራራቁ ኒካውን አያወርደው በመካከላቸው። ሁለተኛ ደግሞ ሰው ጨረቃ ላይ መራመድ ይችላል የሚባለውን እንዴት ነው? ጨረቃ ላይ ወተናል ይሉናል ሰዎች። ሰው እኮ እንደዛ ይላል የሆነ ሳይንሶች ምናምን እያለ ያወራል። ለዛ ነው። እሺ ሼክ ሷሊህ አልፈውዛን ታላቁ አይን ተጠየቁ። በዚህ ላይ ጨረቃ ላይ እንሄዳለን እያሉ ነው ሰዎች። ምን ትላላችሁ ተባሉ። خلوهم يروحوا ويتركوا لنا الارض لا تمنعوهم አስከልክሏቸው ይሄዱ። ምድርን ይተውልን እስኪ ሰፋ ይበለናል። አትያዟቸው ይሄዱ። هذه من الاسئله التافهه والمجرشه عليه ትርክም የሆነ ጥያቄ ነው ብሎ ተራገው። ውሸት ነው ይሄ። ጨረቃ ላይ ደርሰናል ምናምን የሚሏችሁ አሜሪካው ጋር እየሰከሰች ነው። ይሄን ነገር ሰው ያምናል። ስህተት ነው። እሺ አይ በቃ በትክክል ተመልሶልኛል። እሷን ፈልጌ ነበር። ውሸት ነው አይደለ? አይ እሺ ጥያቄ አለ? ይቀጥል። ዑስማን ኤስኤም አርሰናል መራባውሱ ሰላም አለይኩም ወራህመቱላህ። አማን ነው? አልሐምዱሊላህ ደህና ነን። ያው እያዳመጥን ነውና ለዛ ነው ዝም ያለው ሰው። አማን ነው? Do you have a fetish and money? ኡመተ ቀሽቲ ሲንጃለዳ ይላል ቃሉ ሲናገር። እሺ ጥያቄ ያላችሁ ካላችሁ ጠይቅ ትችላላችሁ። ከላይ ሰላም አለይኩም። ወአለይኩም ሰላም። አይ ሁሱን ሰላም አለይኩም። ሰላም ብያለሁ። አለይኩም ሰላም። ደህና ነኝ። ወላሂ እንደ አንተን በር እንዳኳኳት ያለህን በር አንኳኩቼ ቢሆን እስከዛሬ ጀነት ነበርኩኝ። በስንት ዓመት የገባው። ሰላም ነህ? ሰላም አይደለም ሁሱ ነኝ። ደህና ነኝ አልሐምዱሊላህ። ሁሱ ወደ አንድ ጥያቄ ለመጠየቅ ነው የገባሁት። እሱም ያንተን ፕሮግራም በቀጥታ ዩቲዩብ ላይ ማስተላለፍ ፈልጌ ተፈቅድልኛለህ ወይ ለማለት ፈቃድ ለመሰር ነው የገባሁት። ችግር የለውም ፈታላልፍ። ችግር የለውም ፈታበል። ጀዛከላህ ሽኩራን ሀቢቢ ላላህ ብዬ ወድሃለሁ ሁላችሁንም። አንድ ብቻ አስተያየት የምናገረው ክርስቲያኖች እንዲጠይቁ ሙስሊሞች እንትን ስጧቸው። አንዳንዴ እነሱ እያሉ እየተነበራቸው አትግቡ። የእነሱ ጥያቄ ካለቀ በኋላ ምክንያቱም እኛ ብዙ አሊሞች አሉ ወደዛም ሄደን መጠየቅ ስለምንችል እነሱን ቦታ ስጧቸውና ይጠይቁ።
ይችን ነው ለማለት የምፈልገው። ጀዛኩሙላህ ኸይረን። ስላየሁ ደስ ብሎኛል። በአመቴ ነው የገባሁት ባይዘው። ሰላም አለይኩም። እሱ ወአለይኩም ሰላም። ይሰማል? እሱ ይሰማል። ጥያቄ ነበረኝ። እስቲ ጥያቄ ምንድን ነው? ጥያቄ አምና 2017 በመዳር ጾም ላይ ነበርና ተጋባ ነው የተጋባ ነው ረመዳን ላይ ነበረ። ማሻአላህ ወጭ ላለማውጣት ነው። ቀን ላይ ምናምን ሰርግን ያደረግከው ሰው ስለማይበላ ያው ባላ ፍቃድ ነው። አገባችሁ በረመዳን ቀን ላይ አግቡ። ሰርገኞችን ዘመድ አዝማዱ ምናምን ቀን ላይ ጥሯቸው፣ ቤት ጠርታችሁ ዚክር አድርጉ ትላችኋላችሁ። ምንጣፍ አንጥፋችሁ ደህና ሱና ዚክር አድርጉ። በቀን ነው ረመዳኑ ምናምናችሁ በዚክር ይሆናል ሰርጉ ማለት ነው። ወጭ ምናምን የለብም። ጥያቄ ምንድን ነው? ጥያቄ መጨረሻ ላይ ጾም መጨረሻ ላይ ወደ ሌሊት ላይ ጾመን ተተኛም በኋላ ሸዋር ወሰርንና ያው ለሶላት የተዘጋጀ ለሱብሂ ሶላት እና ከዛ አጋጣሚ ዝም ብለን በቃ እንደ ብርድ ነገር ነበረና አብረን ከተኛ እዛ መሃል ላይ ያው የሆነ ተሳሳኩኝና ጾመን ነው ተተኛም በኋላ ማለት ነው። ከዛ ጾምኝ ተበላሽ። አሁን ጓደኛ ጋር ሳወራ እንደዚህ ምናምን ብዬ ጓደኛ ጋር ስነግረው 2 ወር ያጾምሃል ብለዋል ምናምን አለኝ። አሁን እየጾምኩኝ 24 ቀን ደርሻለሁኝ፣ ግን ወደፊት እየከበደኝ ነው። እሺ ቀን ላይ ነው ግንኙነት ያደርጋችሁት ወይስ ሌሊት ነው? ቀን ላይ ሌሊት ላይ ነው ጾመን ልክ ጾምንና ሸዋሩ ስጄ እንደ በረደኝና ያው አዛን ብሏል። አዛን ካለ በኋላ ግንኙነት ያደርጋችሁ? እሺ በረመዳን ግንኙነት ማድረግ ይቻላል ወይስ አይቻልም የሚለው ሙሉ ማብራሪያ ልሰጣችሁ ነው። አዳምጡ ለሌሎቻችሁ ትምህርት እንዲሆን። እሺ ምን ታድርገው? እሺ ሰውየው ግንኙነት ካደረገስ ቅጣቱ ምንድነው የሚለውን እንገራችሁ። በረመዳን ቀን ላይ ግንኙነት ማድረግ ሐራም ነው፣ ክልክል ነው። برمضان ليلة كن شكر اللهم مصرجة يقول الله سبحانه وتعالى في سورة البقرة أحل لكم الرفث إلى نسائكم وأحل لكم ليلة الصيام الرفث إلى نسائكم بصوم ليلة كمستوجاتشو غار ግንኙነት ማድረግ ለእናንተ ተፈቀደ ይላል። ስለዚህ በጾም ሌሊት ተፈቅዷል፣ በጾም ቀን ሐራም ነው፣ ክልክል ነው። የጾም ሌሊት የሚባለው ክፍለ ጊዜ ከመግሪብ አዛን በኋላ እስከ ሱብሒ አዛን ድረስ ያለው ሲሆን ቀን የሚባለው ክፍለ ጊዜ ደግሞ ከሱብሒ አዛን በኋላ እስከ መግሪብ አዛን ድረስ ቀኑን ብሎ ነው። ይሄ ነው። ስለዚህ በጾም ሌሊት ላይ ሰው ምግብ መብላት እንደሚችለው ውሃ መጠጣት እንደሚችለው ከሚስት ጋር ቢገናኝ ችግር የለው። በጾም ቀን ግን አይቻልም። አዛን ከተባለ በኋላ እስከ መግሪብ አዛን ድረስ በፍጹም ግንኙነት ማድረግ አይቻልም፣ ኃጢአት ነው፣ ተከልክሏል። በዚህ ጊዜ ባል ግንኙነት ማድረግ ቢፈልግ ሚስት አይቻልም ሐራም ነው ብላ መከልከል አለባት። በፍጹም ፈቃደኛ ልትሆን አይገባም። በዚሁ አንጻር ሚስትም ግንኙነት ማድረግ ብትፈልግ ባል አይ ሐራም ነው ይሄን አምላክ አላህ ከልክሏል ብሎ ሊያግባት ይገባል። ገብቷቸዋል? እሺ በዚያን ጊዜ ፈቃደኛ ሆነው ሁለቱም ግንኙነት ካደረጉስ ቅጣቱ ምንድን ነው? ሁለቱም ፈቃደኛ ሆነው ግንኙነት ቢያደርጉ 3 ነገር ይጠበቅባቸዋል። አንደኛ ኃጢአትን አድርገዋልና በጾም ቀን ግንኙነት በማድረጋቸው ተውበት ማድረግ ግድ ነው። ተውበት ንስሐ ማለት ነው። ኃጢአትን ያደረገ ሰው ንስሐ ማድረግ አለበት። አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑነ ለዐለኩም ቱፍሊሑን ይላል። እናንተ ምዕመናኖች ሆይ ሁላችሁም ወደ አላህ ስብሐነሁ ወተዓላ ወደ እኔ ንስሐ አድርጉ ከኃጢአታችሁ ይማርላችሁ ዘንድ እያለ አላህ ስብሐነሁ ወተዓላ ይናገራል። ትድኑ ዘንድ ንስሐ አድርጉ እያለ ይናገራል። ስለዚህ አንደኛ መጀመሪያው ምንድነው? በጾም ቀን ግንኙነት ማድረግ የተከለከለ ሆኖ ሳለ በዚያ ቀን ይሄን ኃጢአት በማድረጉ ተውበት ማድረግ አለባቸው። ሁለተኛ
የዚያች ቀን ቀባ ማውጣት አለባቸው። አንዷ ቀን ተበላሽታለችና ከዛቻል አይደል? ጾምን ከሚያበላሹ ነገራቶች መካከል በጾም ቀን ግንኙነት ማድረግ ነውና ያ አንዱ ቀን ተበላሽቷል። ስለዚህ አንድ ቀን ቀባ ማውጣት ግድላቸዋል። ሶስተኛ ከፋራ አለባቸው። ቅጣት አለ። ከፋራው ምንድነው? ያለምንም ማቋረጥ ለ2 ወር ያክል መጾም። ይሄን የማይችሉ ከሆኑስ ለ60 ድሃዎች መመገብ። ማስረጃ ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ሀለክት فقال له النبي صلى الله عليه وسلم ماذا أهلكك؟ فقال الرجل وقعت على امرأتي في نهار رمضان. فقال له النبي صلى الله عليه وسلم هل تستطيع أن تصوم شهرين متتابعين؟ فقال لا. فقال له النبي صلى الله عليه وسلم هل تستطيع أن تعتق رقبة؟ فقال لا. فقال له النبي صلى الله عليه وسلم هل تستطيع أن تطعم 60 مسكينا؟ فقال لا. فدخل النبي صلى الله عليه وسلم إلى بيته وجاء بتمر فقال له أين السائل؟ فقال أنا. فقال له النبي صلى الله عليه وسلم تعال ادن مني وخذ هذا التمر وتصدق به على فقراء بلدك. فقال الرجل يا رسول الله ليس في تلك البلاد أفقر مني. فضحك النبي صلى الله عليه وسلم فقال لهم تصدق به على أهلك. በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ እርሳቸው ቁጭ ብለው ቤታቸው በር እያስተማሩ እያለ ትውልድን የሆነ ሰው መጣና ድምፁን ከፍ አድርጎ ያ ረሱላላህ ሀለክቱ አላቸው። አንቱ የአላህ መልእክተኛ ሆይ ጠፋሁኝ አላቸው። ያ ማለት ጥፋት ላይ ወደኩኝ እያላቸው። ነቢ ሰለላሁ ዐለይሂ ወሰለም ወዲያው መልስ ሰጡት። ማዛ አህለከክ አሉት። ምን አጠፋህ? ምን ጥፋት ላይ ወደክ አሉት። እርሳቸው ለዚህ ትውልድ ልክ እንደ አባት ናቸው። ሐዲስ ላይ ሲናገሩ አነ ለኩም ሚስለል ዋሊድ ወዐሊሙኩም አምረ ዲኒኩም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እኔ ለእናንተ ልክ እንደ አባታችሁ ነኝ፣ ስለ ሃይማኖታችሁም አስተምራችኋለሁ ብሎ ተናገሩ። ጠፋሁ ሲላቸው ጊዜ ነቢ ሰለላሁ ዐለይሂ ወሰለም ምን አጠፋህ አሉት። ምን ጥፋት ላይ ወደክ አሉት። ሰውየው ምን አለ? ወቃዕቱ ዐለ እምረአቲ ፊ ነሃሪ ረመዳን አላቸው። ተመልከቱ፣ ሚስቴ ጋር ግንኙነት አደረግኩ የሚለውን ቃል አልተጠቀመም። የሰሃቦች አራዳነት በጾም ቀን ላይ በጾም ቀን በሚስቴ ላይ ወደቅኩኝ ብሎ ይህን ቃል ተጠቀመ። ነቢ ሰለላሁ ዐለይሂ ወሰለም ገብቷቸዋል። ምንድን ነው መውደቅ ልጅ አላሉት። ወዳ ገብቷቸዋል እና ቅጣቱን ነገሩት። ሀል ተስተጢዕ አን ተሱመ ሸህረይን ሙተታቢዐይን ያሉት 2 ወር በተከታታይ መጾም ትችላለህ አሉት። ፈቃለ ላ አልችልም አለ። ሰውዬው ከወጣትነት ያለፈ ነው። ሀል ተስተጢዕ አን ተዕቲቀ ረቀባ አሉት ነቢ ሰለላሁ ዐለይሂ ወሰለም። ሴት ባሪያን ከባርነት ቀንበር ነፃ ማውጣት ትችላለህ አሉት። ሁለተኛ ቅጣት ይሄ ነው። የባርነት ስርዓትን ድምጥማጡን ሊያጠፋ ነው የመጣው የነቢ ሰለላሁ ዐለይሂ ወሰለም አስተምህሮ። በእያንዳንዱ ቅጣት ላይ በርካታ ቅጣት ላይ ሄዳችሁ ብታዩ ሴት ባሪያን ከባርነት ነፃ አውጡ የሚል ቅጣት አለ። ባሪያ ሁና ሴት ልጅ እንዳትኖር ዘንድ ንግስት ሁና እንድትኖር ዘንድ ይፈልጋልና ኢስላም በርካታ ቦታዎች ላይ ይሄን ያደረገ ሴት ባሪያን ከባርነት ቀንበር ነፃ ያወጣ ገብታችኋል። ከዛ ይሄ ሰው ገንዘብ የለው ነበር፣ ደሃ ነው። አይ አንቱ የአላህ መልክተኛ የለኝም ምን ያላቸው። ከዚያ በኋላ ምን አሉት? ሀል ተስተጢዕ አን ቱጥዕመ 60 ምስኪናን ለ60 ድሃዎችስ መመገብ ትችላለህ ያሉት። ሶስተኛው ይሄ ነው። ፈቃለ ላ ይሄንንም አልችልም ደሃ ነኝ የለውም። ነቢያችን ሰለላሁ ዐለይሂ ወሰለም አሁን ቁርአን ላይ የተገለጹበት ባህሪያቸው ሊስተዋል ነው። ምን ተብለው ተገልጸዋል? ወዩዘኪሂም ትውልዱንም ከኃጢአታቸው ያነጻቸዋል ሙሐመድ ተብሎ ተገልጿል። ሰለላሁ ዐለይሂ ወሰለም ትውልዱን ከኃጢአት የሚያነጻ ተብሎ ተገልጸዋል። ኢብራሂምና ኢስማኤል ካዕባን በሰሩ ጊዜ አብርሃምና ኢስማኤል በመካ ምድር ላይ ምን ብለው ጸልየው ነበር? ረበና ወበዐት ፊህም ረሱላን ሚንሁም የትሉ ዐለይሂም አያቲክ ወዩዘኪሂም ወዩዐሊሙሁም ልኪታብ ወልሒክማ። ረበና ወበዐት ፊህም ረሱላን ሚንሁም የትሉ ዐለይሂም አያቲክ ወዩዐሊሙሁም ልኪታብ ወዩዘኪሂም ኢነከ አንተል ዐዚዙል ሐኪም። ከኃጢአት የሚያነጻቸውን ነቢይ ከዚች ሀገር ለትውልድ አስነሳ ብለው ኢብራሂምና ኢስማኤል ለምነው ነበር። አብርሃምና ኢስማኤል ትውልዱን ከኃጢአት የሚያነጻ ነቢይ ያስነሳ ከዚች ምድር ላይ ብለው ላክ ብለው ለምነውት ነበር። ለዚሁ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ ሐዲስ ላይ? አነ ዳዕወተ ቢኢብራሂም ወቢሻረተ አኺ ዒሳ አሉ። እኔ የአባቴ የአብርሃም የጸሎት ውጤትና የወንድሜ የክርስቶስ የመሲሁ የብስራት ውጤት ነኝ አሉ። ያ ማለት አብርሃም ዱዓ አድርጓል በመካ ምድር ላይ ነቢይ ያስነሳ ከዚች ሀገር ብሎ
መሲሁ ደግሞ በእስራኤል ምድር ላይ እያስተማረ ከእኔ በኋላ ለትውልድ የሚላክ አንድ መልእክተኛና ነቢይ አለ ብሎ ብስራትን ሰጥተዋል። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ የአባቴ የአብርሃም የጸሎት ውጤት የወንድሜ የመሲሁ ብስራትም ነኝ ብለው ተናግረዋል። እሺ አሁን ምን አደረጉ ነቢ ሰለላሁ ዐለይሂ ወሰለም? ይሄ ሰው ኃጢአት አለበት አይደለ? ሶስቱንም ቅጣት ማድረግ አልቻለም። ነቢያችን ሰለላሁ ዐለይሂ ወሰለም ሊያግዙት ነው፣ ከኃጢአቱ እንዲነጻ ሊያደርጉት ነው። ወደ ቤታቸው ቀጥታ ገቡ። ትውልድ እየተማረ ነው። እዚህ በጣም ብዙ ህዝብ ላይ ያለው ከፊታቸው ሰሃቦች ጥለዋቸው ገቡ። የሰውየው ኃጢአተኛ መሆን አሳስቧቸዋል። ከኃጢአት እንዲነጻ ሊያደርጉት ነው። ወደ ቤት ገቡና ነቢያችን ሰለላሁ ዐለይሂ ወሰለም ቤታቸው ውስጥ ምግብ ፈለጉ። ነገር ግን ቤት ውስጥ ምንም የላቸው ነበር። ነገር ግን በዘንቢል የተቀመጠ አንድ ቴምር አለ፣ በጣም ብዙ ቴምር። በተከበረ እጃቸው አነሱና እርሱን ነቢ ሰለላሁ ዐለይሂ ወሰለም በተከበረ ትከሻቸው ላይ ተሸክመው ወጡ። ህዝብ ሁሉ ከፊት ተቀምጦ እሳቸውን እየጠበቀ ነው፣ እየተማረ ነበር። ያን ተሸክመው ወጡና ከቤታቸው አይነ ሳኢል አሉ፣ ጥያቄው የት አለ አሉ። አሁን የጠየቀኝ ሰው አሉ። ፈቃለ አነ ያ ረሱለላህ፣ ከሰው ሁሉ መካከል ወጣና እኔ ነኝ አንቱ የአላህ መልእክተኛ አላቸው። ተዓሉ ድን ሚኒ አሉት፣ ና ቅረብ ወደ እኔ አሉት። ቀረበ ወደ እርሳቸው። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉት? ያዝና ይሄን ለአካባቢህ ድሃዎች ለ60 ድሃዎች አከፋፍላቸው፣ አላህም ኃጢአትህን ይምርልሃል አሉት። ሰውየው ምን አለ? ያ ረሱለላህ አንተ የአላህ መልእክተኛ ሆይ አላቸው፣ በዚያ እኔ ባለሁበት አካባቢ እንደኔ የባሰበት ድሃ የለም እኮ አላቸው። ምጽዋት ደግሞ የሚገባው ከማንም በላይ ድሃ ለሆነው ነው አይደለ? ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ፈገግ አሉና ምን አሉት? እንግዲያውንስ ከማንም በላይ አንተ ከሆንክ ድሃ በዚያ አካባቢ በቤተሰቦችህ ላይ ሰደቃ አድርገው ምጽዋት አድርገው ብለው ሰጡት። አላህም ኃጢአትህን ይምርልሃል ይሰርልሃል አሉት። ከዚያ በኋላ ሄደ። ይሄ ሰውዬ ያንተ ምሪ ሰው ለተቸገሩ ቤተሰቦቹ እንዲያበላ ታዘዘ። እንደ አጠቃላይ በረመዳን ቀን ግንኙነት ያደረገ ሰው ይሄ ነው። 3 ነገር ይጠበቅባቸዋል። አንደኛ ተውበት ማድረግ፣ ሁለተኛ ያችን አንዷን ቀን ቀጣ ማውጣት፣ ሶስተኛ 2 ወር በተከታታይ መጾም ካልቻሉ ባሪያን ከባርነት ነፃ ማውጣት የሚለው አሁን በዚህ ጊዜ ባሪያ ጊዜ የለም። ስለዚህ ምንድነው ለ60 ድሃዎች መመገብ የሚለው ይሆናል ማለት ነው። እሺ ይህ በፈቃደኝነት ሁለቱም ካደረጉ ነው። ነገር ግን ሚስት አይቻልም ሐራም ነው ክልክል ነው እያለችው እርሱ ከሆነ ይሄን ነገር እንትን ያለው እንትን የሚለውን ዳሽ ሙላ ተብላችኋል አይደል? ትምህርት ቤት እርሷ ሐራም ነው ክልክል ነው አይቻልም እያለችው እርሱ ከሆነ በዚያ ነገር ላይ እንትን ያለው እሱ ነው የሚመለከተው። ምኑ እርሷን የሚመለከታት አለ፣ እርሱን የሚመለከተው አለ። እርሷን የሚመለከታት ምንድነው? ያቺ አንዷ ቀን ቀዷ ትሆናለች። በቃ ተበላሽታለች። አንዷን ቀን ቀዷ ታውጣለች። ከፋራው ቅጣቱ ግን አለባት ወይ? የለባትም። እርሷ ፈቃደኛ ስላልነበረች በዚህ ነገር ላይ ገብታችኋል አይደለ? ማንን ነው የሚመለከተው? እርሱን ነው። አያችሁ። በዚሁ አንጻር በቃ በአንጻሩ ትረዱታላችሁ። በቃ ነፈው። እሺ ጥያቄ ያለው ካለ ይጠይቅ። አይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሷ ካስገደደችው ውሳላ እፎስ ነው። በሱ አንጻር ያልኩ ያንን ለመረዳት ቀላል ነው። እሺ መረዳት ትችላላችሁ። እሺ እንትን 2 ጥያቄ ነበረኝ። እዛ ቦታ ላይ ለሙስሊም ላልሆነውም ሰው እንትን ለድሃ ሰዎች መስጣት ይቻላል። መጾም አቅሙ ካለ መጾም ነው ያለብህ። ወጣት አንተ ደግሞ ትችላለህ። ምን አላት 20 ቀን ጾማት አለ እኮ 40 ቀን ብቻ ናት የቀረች። ጾም እሺ መራው ዋጅ አብሽር። እሺ እንዳትቀጭ ጀምሪ። መቼ ጀምርሽ? እሺ እንትን ነው 2 ጥያቄ ነው ያለኝና የመጀመሪያው ምንድነው በወሊድ መከላከያ ምክንያት የሚፈጠር የሀይድ መዛባት አለና እሱ እንዴት ነው የሚደረገው? እሺ ሀይድ ከተዛባባችሁ ወሩን ሙሉ የሚመጣ ከሆነ ለምሳሌ ወሩን ሙሉ ሶላት ሳትሰግዱ ታቋርጣላችሁ ወይ? አታቋርጡም። ሀይድ ከተዛባ በሆነ ጊዜ ላይ አንደኛ ሕክምና ማድረግ፣ ሁለተኛ ነገር ምንድነው ከዚያ በፊት በኖርማል ቀን ሲመጣ በነበረው ልክ ትቆጥራላችሁ። ልክ ሲመጣ ከዚያ በፊት ሲመጣ የነበረው ለ7 ቀን ያክል ከሆነ ልክ አሁን በተዛባበት ጊዜ ሲጀምር 1 ብለሽ ለ7 ቀን ያክል ሳትሰግጂ ታቋርጭና
ከ7 ቀን በኋላ ያለውን አለብሽ። ለእያንዳንዱ ሶላት ግን እስቲንጃና ውዱ ማድረግ ግድ ይላል፣ ከብልት ላይ ደም ሙሉ በሙሉ እስኪጸዳ ድረስ። አይ ኦኬ እሺ። ሁለተኛው ጥያቄ ደግሞ ምንድነው እዚህ ኢትዮጵያ ውስጥ የጤና ተማሪ ነኝና የተግባር ትምህርት እንማራለን። የኛ ዲፓርትመንት ደግሞ እርስ በርሳችን ነው የምንማማረው፣ እርስ በራሳችን ላይ ማለት ነው። እነሱ እንትን አለው ልብስ እየተወለቀ ምናምን ነገር ነው ቻ በቁምጣ ምናምን ነገር ነው እና የሚሆነው አንደኛ ማየቱ አሻ አይሆንም፣ አይቻልም። አንዳቸው የሌላቸውን እንደ ቁምጣ ለብሳችሁ ከፊት ለፊታችሁ ላ በፍጹም አይሆንም። አሁን ላይ እኔ እያደረኩ ያለሁት እንዴት ነው ማየት ነው እየከበደኝ ያለው እንጂ እኔ እያወለኩ አይደለም ያለሁት እኮ። የእነሱን ማየት ቢሆን አይፈቀድልሽም እንጂ አይ እሺ። ጀዛኩሙላህ ኸይር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? ተሻለ ወይ? አይንህን ተስፋ አደርጋለሁ የተሻለ እንደሆነ። ደህና ነኝ ወላሂ አልሐምዱሊላህ። ማሻአላህ አላህ ጨርሶ ይማርህ። አሚን ሹክራን። ጥያቄ ነበረኝና ጥያቄ ህልምን በተመለከተ ህልም እንዴት ነው የሚታየው? ለምሳሌ ህልም ማየት ወይንም ደግሞ ማስፈታት ከተቻለ ማንን ነው የምናስፈታው? ካስፈታንስ ያ ሰው ከፈታው ህልሙ ምን ያህል ይታመንበታል? እኔ በበኩሌ በህልም ብዙም አላምንም፣ ግን አሉ አንዳንድ ሰዎች አያለው ህልም አይቻለሁ እንደዚህ ነው ሄጄ ያስፈታለሁ ምናምን ነገር ይላሉና ስለዚህ ትንሽ ብታብራራልን። ማን ነውስ የሚፈታው? ምን ያህልስ ነው የሚታመነው በህልም? አላህ ይስጥልኝ። መርሐባ። እሺ ህልም ሁለት አይነት ነው። አንድ ክፉ ህልም አለ፣ ሁለት መልካም ህልም አለ። ክፉ ህልሞች ከሰይጣን ይሆናሉ። ለምሳሌ አንድ ሰው በህልሙ ግብረ ስጋ ግንኙነት ሲያደርግ ማየቱ ይህ ከአላህ አይደለም። ክፉ ነገራቶች ከሰይጣን ናቸው። መልካም ህልሞችን የሚያይ ሰው አለ ደግሞ። ያ መልካም ህልም ደግሞ الحلم جزء من النبوة كما قال النبي صلى الله عليه وسلم አምላክ አላህ ስብሐነ ወተዓላ ለነቢያቶች መለኮታዊ ራእይ ከሚገልጥበት ግልጠተ መለኮት መንገድ አንደኛው ህልም ነበር። ኢብራሂም ዓለይሂ ሰላም ልጁን ረድ የሚል ትእዛዝ የመጣለት በህልም ራእይ ነው። ፈለማ በለገ መዐሁ ሰዕየ ቃለ ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑከ ፈንዙር ማዛ ተራ ይላል። ልጄ ሆይ እኔ በህልሜ አንተን ሳርዳህ አይቻለሁኝ፣ ምን ትላለህ አለው። ልጁም ምን አለ? ቃለ ያ አበቲ ፍዐል ማ ቱእመር፣ አባዬ ሆይ ያየኸውን ህልም ሳይሆን የታዘዝከውን ትእዛዝ ፈጽም አለው። አያችሁ፣ የነቢያቶች ህልም ከአምላክ ዘንድ የሚሆን ግልጠተ መለኮት ነው። ታዘህ ነውና ፈጽም፣ በእኔ ላይ እኔን ከማረድ ወደኋላ እንዳትላለው ልጅ። ስለዚህ ህልም ለነቢያቶች ከተሰጠ ግልጠተ መለኮት መንገድ አንደኛው ነው ብለው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። እና አንድ ሰው መልካምን ህልም ባየ ጊዜ ወይም ደግሞ ክፉ ህልም ሊሆን ይችላል። እንዲህ አጸያፊ ህልሞች ምናምን ሰይጣናዊ ሳይሆኑ በህይወት ላይ ሊሆን የሚችል ያንን እንዲህ አይነት ህልሞችን ባየ ጊዜ ማስፈታት ይችላል ወይ? አዎ፣ የእውቀት ባለቤቶችን እና ልምዶ ያላቸውን ሰው ያስፈታል። ያ የተፈታው ነገር ግን እንደው ይሆናል ወይ ሰውየው በፈታው መንገድ የሚለውን መጨረሻ ላይ የጠየቅከው አላህ አይደለም። አላህ ነው እርሱን የሚያውቀው። አላህ ነው እርሱን የሚያውቀው። ለዚያም ነው እርግጠኛ የምናገረው ነገር ስላልሆነ ፍታልኝ በሚሉ ጊዜ አንዳንድ ሰዎች እኔ መፍታት የማልፈልገው የህልም የወደፊትን ነው ወይ እንዲህ ልትሆን ትችላለህ ወይ እንዲህ ሆነሃል ማለት ነው ተብሎ የሚነገር ነገር ነው። ይህ ደግሞ በአላህ ሱብሓነሁ ወተዓላ ዘንድ ያለ ነገር ነው። ያንን ሰውየው ህልሙን መሰረት አድርጎ ሀሳብ የመስጠት ነገር እንጂ ህልም ፈቾች ያ ነገር በእርግጠኝነት ይሆናል ማለት አይደለም እነሱ የፈቱት። እሺ ይህን ይመስላል። ማሻአላህ ሁሱ ደስ ብሎኛል። አላህ ይውደድህ፣ አላህ ይቆይህ ሁሱ። አሚን 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 አሚን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አንድ ጥያቄ ነበረችኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አንድ እንዴት ነው? ሰላም ነው እሱ? አልሐምዱሊላህ። አፎን አንድ ስለ ህልም ስታወራ ስለሰሙ አንድ ሀሳብ ላንሳ። ዛሬ አንድ ሀሳብ ብቻ። እሺ ኢንሻአላህ። ምንድነው ማንሳት የፈለኩት ያ ጀማ ብዙ ጊዜ
ህልም የሚባለው ነገር ላይ አንዳንድ ሁሱ እንዳለው እንግዲህ የህልምን ጉዳይ ታዊሉን አላህ ነው የሚያውቀውና አንዳንዴ ተሻውም ይፈጠራል። እንደዚህ ህልም አየው ይባልና በቃ የህልሙ ፍቺ እንደዚህ ነው ካለን አንድ ሰው በቃ ውይ እንትና ሊሞትብን ነው ወይ እንደዚህ ልንሆን ነው ወይ ልንደህይ ነው ወይ እንደዚህ ልንሆን ነው የሚባሉ ነገራቶች አሉ። ብዙ ጊዜ ተፍሲር አልአህላም የሚል ኢብኑ ሲሪን መጽሐፍ አለና ያን መጽሐፍም አንዳንዶች ያነቡና በቃ እንዲሆንን ምናምን ብለው ተሻውም ያደርጋሉና እዛ ያ ተሻውም ውስጥ እንዳገቡ ለማለት ነው። ብዙ ሰው እንደዛ ስለሚያጋጥመኝ እንትን እንዳትሉ ማ አሳበከ ለም የኩን ሊዩኽጢአከ ወማ አኽጠአከ ለም የኩን ሊዩሲበከ እንደተባለ ነው። አላህ ካለም አይሆን ነገር የለም። ሰው ብዙ ተሻውም ውስጥ እንዳገቡ ለማለት ነው። ይሄን ፖይንት ላስተላልፍ ብዬ ነው። አፎን ቀጥሉ። መርሐባ ጀዛከላሁ ኸይር። ሰላም አለይኩም። ወአለይኩም ሰላም። ሰላም ናችሁ? እስቱ ጃና አልሐምዱሊላህ። ሁሱ አንድ ሰው በቁርአን ምሎ ወንጀል ላልሰራ ብሎ ከዛ ቢሰራ ህክሙ ምንድን ነው? እሺ አቋርጭው፣ እህት ኮሜንትን በቃ አቋርጭው። በቃ እሺ መልሱን አዳንጫ። እሺ አንድ ሰው በአላህ ስብሓነሁ ወተዓላ ከማለ አው ሐለፈ ቢልቁርአን ወልሕልፍ ቢልቁርአን ይጁዝ በቁርአን መማል ይቻላል። ለሁለት ይከፈላል ግን እርሱ አንደኛ በቃል ለምሳሌ ቁርአንን ብሎ ቢምል ሰውየው ይሄ ችግር እንደሌለው ሼኽ ሷሊህ አልፈውዛን ፈትዋ ሰጥተዋል። ነገር ግን እጅን በሙስሐፍ ላይ በማስቀመጥ እንደዚህ መሐላ መፈጸም እርሱ ከቁርአንም ከሐዲስም ከሰለፎችም አልተገኘም። وضع اليد على المصحف والحلف بذلك ليس له أصل في السنة كما أفتى بذلك الشيخ الألباني رحمه الله تعالى كذلك. ነገር ግን ቁርአንን ብሎ በማል ከሆነ ችግር የለም لأن القرآن صفة من صفات الله سبحانه وتعالى أما المصحف فلا. القرآن صفة من صفات الله سبحانه وتعالى فيجوز الحلف بصفاته سبحانه وتعالى. لأن القرآن كلامه وكلامه صفة من صفاته فيجوز الحلف بصفات الله عز وجل. ስለዚህ ይሄን ላላደርግ ብሎ ሰውየው በቁርአን ብሎ ምሎ ከሆነ ያን ነገር መልሶ ቢያደርግ ከፋረቱል የሚን አለበት፣ የመሐላ ከፋራ አለበት። ከፋራው ምንድነው ከተባለ አላህ Subhanahu Wa Ta'ala በሱረቱል ማኢዳ ላይ እንደተናገረው لا يؤاخذكم الله باللغو في أيمانكم ولكن يؤاخذكم بما عقدتم الأيمان فكفارته إطعام 10 مساكين من أوسط ما تطعمون أهليكم أو كسوتهم أو تحرير الرقبة فمن لم يجد فصيام 3 أيام ذلك كفارة أيمانكم إذا حلفتم واحفظوا أيمانكم يا رينك عند سو والله إني لا أدرك بلو يعني نجر بلسو بيادرك والله إننا لا أدرك ما إنه أدرك له بلو يعني نجر سأدرك بيكر بالله سبحانه كما سويه وينم قرآن بلو ملوكه هنا ከነዚህ ነገራቶች አንዱን ማድረግ አለበት። የመጀመሪያው ቅጣት ምንድነው ከተባለ 10 ድሃ ማብላት። በቤተሰቦቻችሁ መካከል ከምትመገቡት መካከለኛ ምግብ ቤት ውስጥ ማሽላ እንጀራ ከሆነ የምትበላው ከእንጀራ ሩዝ ከሆነ ከሩዝ ትሰጣቸዋለህ። ለ10 ድሃ ማብላት 10 እንጀራ ትገዛና ወይንም ማስጋግረህ ከዛ በኋላ አንድ ብረት ድስት ወጥ ትሰራላቸውና አንዳንድ ጭልፍ አድርገህ ትሰጣቸዋለህ፣ ታበላቸዋለህ። ወይንም ደግሞ በአካባቢያቸው ሰዎች ከሚመገቡት ነገር ሩዝ ሊሆን ይችላል ሰርተህ ብታበላቸው መልካም። የጣዕም ስላለ ማብላት ስላለ ተሰርቶ ቢበሉ መልካም። ገዝተህም ሊሆን ይችላል ምግብ ቤት ሄደህ ጥብስ ብታደርግላቸው ያ ሰላም። በዛ ላይ አንዳንድ ኮካ ከለቀክባቸውማ ያ አላህ አማረ ያማረ አማረ የሚባል መምህር ስለነበረ ነው። እሺ ለማንኛውም የመጀመሪያው ምንድነው 10 ድሃ ማብላት። ካልተቻለስ አው ኪስወቱሁም አለ አላህ ቀጥሎ ወይንም እነርሱን ማልበስ አለ። ማለት ለ10 ሰዎች ማልበስ፣ ለ10 ሰዎች ማልበስ። ይሄ ካልተቻለስ አው ተሕሪሩ ረቀባ ላይ ቀጥሎ ወይንም ሴት ባሪያን ከባርነት ቀንበር ነፃ ማውጣት አለ። አሁንም አያችሁ እያንዳንዱ ቅጣት ላይ በርካታ ቅጣት ላይ ሴት ባሪያን ከባርነት ቀንበር ነፃ አውጡ የሚል ህግ አላህ አውጥቷል። ሴት ልጅ ባሪያ ሆና እንዳትቀር። ሴት ልጅ ባሪያ ሳትሆን ንግስት ነው መሆን ያለባትና ለዛቻላ። ነገር ግን የሚያሳዝነው መጽሐፍ ቅዱስ ላይ እግዚአብሔር ሴት ልጅን አባት ባሪያ አድርጎ ቢሸጥ ችግር የለውም ህግ አውጥቷል ሁላ። መጽሐፍ ቅዱስ ላይ ምን ይላል? አባት ሴት ልጁን ባሪያ አድርጎ ቢሸጥ እንዴት አድርጎ ያ የገዛት ሰው እርሷን እንደፈለገ ማድረግ እንደሚችል ህግና ስርዓት ያወጣል። እዛ ሴት ልጁን አባት ባሪያ አድርጎ ቢሸጥ ችግር የለውም መጽሐፍ ቅዱስ። ማየት የሚፈልግ ክርስቲያን ካለ ወላሂ ያሳየዋል። አባት ሴት ልጁን ባሪያ አድርጎ ቢሸጥ ችግር የለውም። እንደ ኢስላም ግን አይደለም ባሪያ አድርጎ ሊሸጣት ሴት ልጁን እርሷን መንከባከብ ዋጋው ገነት ነው ብሎ ነው ኢስላም ያስቀመጠው።
من كانت عنده امرأتان عنده بنتان أو أختان أو 3 بنات أو 3 أخوات فأحسن صحبتهن واتقى الله فيهن أدخله الله الجنة ሴት ልጆች ኑረውት እነርሱን ተንከባክቦ ያሳደገ አላህ ገነትን ያስገባዋል ነው ነብዩ ሰለላሁ ዐለይሂ ወሰለም ያሉት። የሴት ልጅን መንከባከብ ዋጋው ገነት ነው እንደ ኢስላም ከተቻለ ነው። ይሄ ነው እንዳጠቃላይ ከባርነት ቀንበር ነፃ ማውጣት በዚህ ዘመን ባርነት ዘመን ስለሌለ እሱ ይታለፋል። የመጨረሻው ምንድነው? 3 ቀን መጾም የሚለው ነው። ብዙ ሰው እዚህ ጋር ይሳሳታል። ከፋረቱል የሚን ለማውጣት ምን ያደርጋሉ እነዚህ ሰዎች? ቀጥታ ሄደው 3 ቀን ይጾማሉ። ለአሷር ለመሆን ያለበት ከቻላችሁ 10 ድሃ ማብላት፣ ካልቻላችሁ 10 ድሃ ማልበስ፣ ካልቻላችሁ ደግሞ 3 ቀን መጾም የሚለው ነው። ይሄን ይመስላል። እሺ ሌላ ጥያቄ አለው? ሊቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናቸው? እሱ ደህና አልሐምዱሊላህ። ጥያቄ ነበረኝ፣ 2 ጥያቄ። እሺ አንደኛው እኔ በመንገድ ላይ ሲመጡ ማለት ነው እነማን ናቸው? ወደ ሳውዲ የሆኑ ሴቶች ልጆች ናቸውና እሺ አንዷ እዛ ድንበር ላይ ያለች በጣም ትመላለስ ነበረ። ሹርጣ እየያዘ እየመለሳት ማለት ነው። ስገባ ይይዛሉ፣ ይመልሷታል። መጨረሻ ላይ መንገድ ስትጀምር እዛ የሚቀመጥ የሆነ ካፊር ልጅ ነበረና አሁን ከገባሁኝ 1000 ሪያል እልክልሃለሁ ብላ ነዝር ተሳለች ማለት ነው። ልጅየው ካፊር ነው። ያኔ ያንን ብር ብትልክለት አሁን የታወቀ ነው የሚያውለው ያው ኸምር በመጠጣትና ያን በመቃም በማጨስ ነው የሚያሳልፈው። ይሄን ብር የሚጨርሰው ይሄን ብር ማለት ነው። ትምከረውና ለክፉ ነገር እንዳታውለው የምትበላው የምትጠጣ አድርገው ብላ ትላክለት። ነገር ግን ይህ ሰው አይ እኔ አልሰማሽም እኔ ለአስካሪ መጠጣ ውለዋለሁኝ ይቀርብበታለሁ ብሎ እንዲህ እንትን ካለ የዛኔ ለሌላ ድሃ ትሰጠዋለች። ነገር ቃል ገብታ ከሆነ ነድር ተስላ ከሆነ ለአላህ ሱብሓነሁ ወተዓላ የዛኔ በነቢያችን ሰለላሁ ዐለይሂ ወሰለም መነዘረ ቢሸይኢን ፈልዩፊ ብለዋል። የሆነ ነገር የተሳለ ሰው ስለቱን ሊፈጽም ይሙላ ብለው ተናግረዋል። ስለዚህ ያን ማድረግ ያለባት። አሁን ለምን ሚዩት አድርግ ለምን አወርዳችሁት? ያወራ ነበር በተራው ጊዜ እንጠብቆች። ለማንኛውም ሰውየውን ዳዕዋት ማን ትምከረውና ለክፉ ነገር እንዳታውል ለመልካም ነገር አውለው ብላ ነግራ ተስተው። እሺ ኡስታዝ እኔ ልቀጥል። እሺ አንድ ሰው ቁርአን ከቀራ በኋላ ሰደቀላሁ አልዓዚም ማለት ይቻላል ወይ? ዑለሞች በዚህ ጉዳይ ተጠይቀው ይሄን ማለት ከነቢያችን ሰለላሁ ዐለይሂ ወሰለም አልተገኘም ብለው ተናግረዋል። ትክክል ናቸው። ስለዚህ አያስፈልግም ሰደቀላሁ አልዓዚም ብለው አልተባልንም። ነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ቀርተው በጨረሱ ጊዜ ሰደቀላሁ አልዓዚም ብለው አያውቁም። ሰሃቦችም ቀርተው ሲጨርሱ ጊዜ ሰደቀላሁ አልዓዚም አይሉም ነበር። መባል ቢኖርበት ኖሮ እነርሱ በቀደሙን ነበር። ለው ካነ ኸይረን ለሰበቁና ኢለይህ ፈማ ለም የኩን የውመኢዚን ዲና ፈለየኩን አልየውመ ዲን። የዛኔ ከዲን ያልሆነ ነገር ዛሬ እንደ አዲስ ከዲን የሚሆን አዲስ ነገር የለም። ስለዚህ እነርሱ ሰደቀላሁ አልዓዚም አይሉም ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን አብዱላህ ብን መስዑድን ኢቅራ ዐለየ አልቁርአን አሉት። በእኔ ላይ ቁርአንን አንብብልኝ አሉት። فقال ابن مسعود رضي الله عنه أقرأ عليك وعليك أنزل؟ فقال له النبي صلى الله عليه وسلم إني أحب أن أسمعه من غيري. فبدأت أقرأ من بداية سورة النساء حتى إذا بلغت إلى قوله سبحانه وتعالى فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا. قال لي النبي صلى الله عليه وسلم حسبك الآن ولم يقل له صدق الله العظيم. يا شعر الله. قال عبد الله بن مسعود فرفعت عيناي إلى عين رسول الله صلى الله عليه وسلم فإذا عيناه تذرفان. ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሰሓባቸውን አብዱላህ ብን መስዑድን ና እስኪ ቁርአንን አንብብልኝ አሉት። ቁርአንን አንብብልኝ ባሉት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ምን አለ? አቅረኡ ዐለይከ ወዐለይከ ኡንዚል፣ በእርሶ ላይ ወርዶ ሳለ እኔ በእርሶ ላይ ቁርአን እቀራለሁኝ አለ። ምክንያቱም ነቢ ሰለላሁ ዐለይሂ ወሰለም ዝቅ ብለው ወደ ተማሪዎቻቸው እስኪ ቅሩ ሲሏቸው በቃ ደነገጠ። እንዲህ በእርሶ ላይ ወርዶ ሳለ እኔ እቀራለሁ ለእርሶ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ?
ኡሒቡ አን አስመዐሁ ሚን ገይሪ አሉ። እኔ ከሌሎች ስሰማው ደስ ይለኛልና ቅራ፣ ችግር የለም ማለት። እርሱም ምን አለ? ከሱረቱ ኒሳ የመጀመሪያው ከመጀመሪያ ጀምሬ መቅራት ጀመርኩኝ አለ። ፈከይፈ ኢዛ ጂእና ሚን ኩሊ ኡመቲን ቢሸሂድን ወጂእና ቢከ ዐላ ሃኡላኢ ሸሂዳ የሚለው አንቀጽ ላይ ስደርስ ሐስቡከ ልአን አሉኝ፣ አሁን በቃ አሉኝ። በዚያም ጊዜ አይኖቼን ወደ አይናቸው ከፍ አድርጌ ስመለከት አይናቸው እያነባ ነበር፣ እያለቀሱ ነበር አለ። እንደ አጠቃላይ ከዚህ ቦታ ላይ ማስረጃ ላወጣላቸው የፈለኩት ነገር ምንድን ነው? ሐስቡከ ልአን በቃ አሉት እንጂ ሰደቀላሁ አልዓዚም አላሉም ነቢ ሰለላሁ ዐለይሂ ወሰለም። አብዱላህ ብን መስዑድም ሰደቀላሁ አልዓዚም አላለም። ይሄ ነገር መባል ቢኖሩበት ኖሮ ነቢ ሰለላሁ ዐለይሂ ወሰለምና ሰሃቦች በቀደሙን ነበር። ይህን ይመስላል። እሺ ኡስታዝ ይሰማል? እሱ ከነቢያችን ሰለላሁ ዐለይሂ ወሰለም ውጭ ለዓለም የተላከ ነቢይ ያለው የለም። እሺ የመጀመሪያው ነቢይ አደም ወይንስ ኑህ? አደም ዐለይሂ ሰላም። ማስረጃ سأل حذيفة بن اليمان رضي الله عنه النبي صلى الله عليه وسلم قال يا رسول الله هل كان آدم نبيا؟ فقال له النبي صلى الله عليه وسلم نعم كان نبيا مكلما أو كان نبيا مكلم. حذيفة بن اليمان يتبع الصحابة النبي صلى الله عليه وسلم ጠየቃቸው አንተ የአላህ መልእክተኛ ሆይ ለመሆኑ አደም ነብይ ነበረን ሲላቸው አዎ አደም ነብይ ነው ለዚያውም አላህ ያናገረው ነብይ ነው ብለው ተናገሩ። ማለት አላህ ያለማንም መካከለኛ ካናገራቸው ነብያቶች መካከል አደም ነው፣ ከዚያ ሙሳ፣ ከዚያ ነብዩ ሰለላሁ ዐለይሂ ወሰለም የተጠቀሱት እነዚህ ናቸው። እሺ ኑህ የመጀመሪያ ነብይ እንደሆነ የሚናገር ሐዲስ አለ። ነብያችን ደግሞ የመጀመሪያ ነብይ ነው አዳም ብለናል። ላከ ኑህ ዐለይሂ ሰላም የመጀመሪያው ረሱል ነው። አወል ረሱል ኢላ አህሊል አርድ ፈርቅ በይነ ረሱል ወበይነ አልነቢይ። እሺ ኑህ ዐለይሂ ሰላም አወል ረሱል ኢላ አህሊል አርድ የመጀመሪያው መልእክተኛ እርሱ ነው። وأول نبي إلى أهل الأرض هو آدم عليه السلام. والفرق بين النبي والرسول يعني على خلاف بين أهل العلم على قولين. رسولنا نبي لينتاچو مندناو النبي من أوحي إليه بشرع ولم يؤمر بتبليغه، والرسول من أوحي إليه بشرع وأمر بتبليغه. ነቢይ ብሎ ማለት መለኮታዊ ራእይ የሚወረድለት ሲሆን ነገር ግን የማድረስ ግዴታ ያልተጣለበት። ረሱል ብሎ ማለት ደግሞ መለኮታዊ ራእይ የሚወርድለት ነው እንደ ነቢዩ፣ ነገር ግን የማድረስ ግዴታ ተጥሎበታል። እርሱ ረሱል ከሚለው ከቃሉ ራስ ስንነሳ የተላከ መልእክተኛ ማለት ነው። ያኛውስ ነቢይ፣ ያኛው ደግሞ አምላክ አላህ ሱብሓነሁ ወተዓላ በመልአክ በኩል ያናግረዋል፣ ያዘዋል፣ ትእዛዝን ይፈጽማል። ያ አንደኛው ፍቺ ነው። ስለዚህ ነቢይ ብሎ ማለት ራእይ የሚወረድለት ነገር ግን የማድረስ ግዴታ ያልተጣለበት። ረሱል ብሎ ማለት ደግሞ ራእይ ይወረድለታል፣ የማድረስ ግዴታ ተጥሎበታል። ይሄ ነው የአንደኛው ፍቺ ነው ከዑለሞች ዘንድ። ሁለተኛው ፍቺ ምንድን ነው? ረሱል ብሎ ማለት መልእክተኛ ነው። ያ ረሱል መለኮታዊ መጽሐፍ የተሰጠ ነቢይ፣ መለኮታዊ መጽሐፍ የተሰጠ ነው። ነቢይ ብሎ ማለት ደግሞ ከዚህ ከረሱል መለኮታዊ መጽሐፍ ከተሰጠው በኋላ የሚላኩ የሆኑ በዚህ ነቢይ መጽሐፍ መሰረት አድርገው ትውልድን የሚያስተምሩ አምላክ ያናግራቸዋል። እነዚህን ነቢያቶች ቃሉን ይገልጥላቸዋል። የተበረዘ ነገር ካለ የተበረዘዋል እያለ ያልተበረዘውን ያልተበረዘብ እያለ በመልአክ በኩል እያናገራቸው ትውልድን በዚህ እንዲያነጹ ያደርጋቸዋል። ይሄ ነው ትክክለኛ እንጂ ነቢይ የማድረስ ግዴታ አልተጣለበት የሚለው አያስኬድም። የመጀመሪያው ታች አለ። ለዚህ ማስረጃ በቁርአን ላይ ቃል በቃል እናገኛለን። አሁን ሁለተኛ ለተናገርኩት የት ሱረቱል ማኢዳ ላይ ኢና አንዘልነ ተውራተ ፊሃ ሁደን ወኑር ይላል። እኔ ተውራትን አወረድኳት በእርሱም ውስጥ ብርሃንና ቅኑ መንገድ ነበር እያለ ይናገራል። ገብታችኋል አይደል? ተውራት ለማን የተወረደው ልጆች? ተውራት ለማን ነው? ለሙሳ ዓለይሂ ሰላም የተወረደ መለኮታዊ መጽሐፍ ነው። ሙሳ ምንድን ነው? ረሱል ነው። ማስረጃ ኢና አርሰልና ኢለይኩም ረሱላን ከማ አርሰልና ሻሂደን ዓለይኩም ከማ አርሰልና ኢላ ፊርዓውን ረሱላ። ወደ ፈርዖን መልእክተኛን እንደላኩኝ አለ። ወደ ፊርዓውን የተላከውን መልእክተኛ ሙሳን መልእክተኛ ብሎ ጠራው። ስለዚህ ሙሳ ረሱል ነው። ምን ተሰጥቶታል? መለኮታዊ መጽሐፍ ተሰጥቶታል። ምን ይባላል? ተውራት ይባላል። ኢና አንዘልነ ተውራተ ፊሃ ሁደን ወኑር እያለ ይናገራል። እኔ ተውራትን አወረድኳት በእርሷም ውስጥ ቅኑ መንገድና ብርሃንም ነበር እያለ ይናገራል። ከዚያ ቀጥሎ ምን አለ? ስለ ነቢያቶች ደግሞ ያላቸውን ድርሻ ተናገረ። የሕኩሙ ቢሃ አነቢዩን አለዚነ አስለሙ፣ እነዚያ ሙስሊም የነበሩ ነቢያቶችን በእርሷ ይፈርዱ ነበር አለ። በማን? ለመልእክተኛው በተሰጠው መጽሐፍ መሰረት አድርገው ይፈርዳሉ። ከዚያ በኋላ የተላኩ እስራኤላውያን ነቢያቶች ቀጣይ መጽሐፍን ይዞ የሚመጣ ረሱል እስኪመጣ ድረስ በመካከል የሚገኙት ምን ይባላሉ? ነቢያት ይባላሉ።
መጽሐፍ አይሰጣቸው ለእነርሱ የመጀመሪያውን መጽሐፍ መሰረት አድርገው ትውልድን በዚያ ያንጻሉ። የተበረዘውን ተበርዘዋል፣ ያልተበረዘውን አልተበረዘም እያሉ ይናገራሉ። እነዚህ ነቢያቶች ከባድ መስዋዕትን ከፍለዋል። ምክንያቱም መጽሐፉን የተቀበሉ ሊቃውንቶች የበረዙት እነዚያን ይህም በርዛችኋል እያሉ ከፊት ለፊታቸው ይናገሩ ነበር። ስሜታቸውን የማይስማማ ቃል በተናገሩ ቁጥር እነዚህ ነቢያቶች ይገሏቸው ነበር፣ ያሳዷቸው ነበር። አላህ በሱረት አልማኢዳ ላይ ሲናገር ኩለማ ጃአሁም ረሱሉን ቢማ ላ ተህዋ አንፉሱሁም ፈሪቀን ከዘቡ ወፈሪቀን የቅትሉን አለ። ስሜታቸውን የማይገጥም መልእክተኛ በመጣላቸው ቁጥር አለ ኩለማ ጃአሁም በመጣላቸው ቁጥር ረሱል መልእክተኞች ወይንም ነቢያቶች ቢማ ላ ተህዋ አንፉሱሁም ስሜታቸውን የማይገጥም የሆነ ፈሪቀን ከዘቡ ከፊሎችን ያስተባብሏቸዋል፣ ፈሪቀን የቅትሉን ከፊሎችን ደግሞ ይገድሏቸዋል። ስለዚህ እነዚህ ነቢያት ብሎ ማለት መለኮታዊ መጽሐፍ ከተሰጠ ረሱል በኋላ የሚመጡ አምላክ ነቢይ ያደረጋቸው በዚያ በመለኮታዊ መጽሐፍ መሰረት አድርገው ትውልድን የሚያነጹ ናቸው። ይህን ይመስላል። እሺ፣ ስለዚህ የመጀመሪያው ነቢይ አደም ዓለይሂ ሰላም ነው። የመጀመሪያው ረሱል ኑህ ዓለይሂ ሰላም ነው። ጥያቄ አለ? ይቀጥል ኡስታዝ። ሰላም አለይኩም ሁሱ። ወአለይኩም ሰላም። ይሰማል። ፎቶ መነሳትም ማንሳትም እንዴት ይታሻል በሸሪዓ? ሱራ ምስል የሚለውን በተመለከተ በሐዲስ ላይ 17 ሐዲሶች መጥተዋል እሱን የሚከለክሉ። ነገር ግን በዑለሞች እነዚያ እንዴት ተረዳቸው የሚለውን እንምጣበት። ወፊ ሪዋየትን ኡኽራ እንሄድበት። እሺ፣ ለሶስት ከፍላቸዋል። አንደኛ ምንም ኺላፍ በዑለሞች መካከል የሌለው ምንም ልዩነት የሌለው የሁሉም ስምምነት የጸደቀበት ምንድነው? አይቻልም ተብሎ የተገለጸ ሐውልት መስራት የሰውም ሊሆን ይችላል የእንስሳቶችም ሊሆን ይችላል። ዘዋቱል አርዋህ የሩህ ባለቤት የሆኑ ማናቸውንም የሰውንም የእንስሳትም የአዋፋት እንዲህ ነገራቶችን ከእንጨት ሊሆን ይችላል፣ ከብረት ሊሆን ይችላል፣ ከድንጋይ ሊሆን ይችላል፣ ከምንም ነገር ከዛፍ ሊሆን ይችላል ቀርጾ የእነዚህን ምስል ያላቸው የሩህ ባለቤቶች ተብሎ የሚገለጹ የሰዎችንና የእንስሳቶችን የአዋፋቶችን በፍጹም አይቻልም። ገብታችኋል? የሐዲሱም ዓላማ ይህ ነው። ምክንያቱም መጀመሪያ ሽርክ የመጣው እነዚህን ሐውልቶች በመስራት ነው የሆኑ ጻድቅ ሰዎችን በኑህ ዓለይሂ ሰላም ዘመን። ይህን ይመስላል። ሁለተኛው ምንድን ነው? ረስም ብሎ ማለት መሳል ማለት ነው። ከእስክርቢቶ ሊሆን ይችላል፣ ከማርከር ሊሆን ይችላል፣ ከእርሳስ ሊሆን ይችላል፣ ከማንኛውም ከብዕር ቀለም ሊሆን ይችላል። ዘዋቱል አርዋህ የሩህ ባለቤት የሆኑ አሁንም እነርሱን መሳል አይቻልም። ሶስተኛው ምንድን ነው? በስልክ ማንሳትን በተመለከተ በዚህ ጉዳይ ላይ ሼኽ ዘይድ አልመድኸሊ ታላቁ ዓሊም አላህ ይማራቸው ተጠየቁ። ወሃዛ ፊህ ኺላፍ በይነ አህሊል ዒልም ብለው ነው የመለሱት። በዑለሞች መካከል ይህ ኺላፍ አለው አሉ። ግማሽ ዑለሞች ምን አሉ? ይሄ ሐዲሱ ይሄንንም ያጠቃልላልና አይቻልም ኢላ ሊደሩራ አስገዳጅ ለሆኑ ነገራቶች ካልሆነ በስተቀር አሉ። ለምሳሌ ለፓስፖርት፣ ለመንጃ ፍቃድ፣ እነዚህ ግዴታ ፎቶ መነሳት ያለበት ነገራቶች ናቸው። ልክ እንዲሁ ለማስተማር ከሆነ ሰውየው ደርስ ሊያስተምር ከሆነ እስላማዊ ትምህርቶች ሊሰጥ ከሆነ ለእንዲህ ነገራቶች ካልሆነ በስተቀር አይቻልም አሉ። ሌሎች ደግሞ ይህ ስልክ ከዚያ ጋር የሚጠቃለል ነገር አይደለም በፍጹም ብለው የተናገሩ አሉ። ሼኽ ሷሊህ አልሑይዳን፣ ሼኽ ኢብኑ ዑሰይሚን፣ ሼኽ ሱለይማን አልሩሐይሊ ይሄን አቋማቸው ይህ ሐዲሱ ይህንን የሚመለከት አይደለም ብለዋል። ገብታችኋል አይደል? ይህን ይመስላል ወላሂ አዕለም። ነገር ግን እዚህ ቦታ ላይ ሴቶች ይህንን ተገላልጠው ፊታቸውን በአደባባይ እንዲህ ማስጣት ይችላሉ ወይ ወደሚለው ስንመጣ አላህ ሱብሓነሁ ወተዓላ ወቀርነ ፊ ቡዩቲኩነ ብሏል። ሴቶች ወይ ቤታቸው መርጋትን እርጉ፣ ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ እንደቀደሙት ማየማን ዘመን ሴቶች መገላለጥን አትገላለጡ ብሎ ተናግሯል። ገብታችኋል አይደል? ሴት ልጅ የውበት መገለጫዋን በአደባባይ ገልጣ እንደዚህ ማስቀመጥ ወይም ደግሞ በቪዲዮ መውጣት ይሄ ክልክል ነው፣ አስፈላጊ አይደለም። ሴት ልጅ እንደ ኢስላም የተከበረች ነች። ሐላል የሆነ ባሏ ካልሆነ በስተቀር ይቅር ጭልፋ አይደለችም። ለማንም ሰው አውጥታ የውበት መገለጫዋን የምታሰጥ አይደለችም። ያን የተከበረ ውብ የሆነ ማንነቷን ሐላሏ ባሏ ነው ሊያት የሚገባው እንጂ ሶሻል ሚዲያ ላይ ወጣ እንደዚህ ብላ ምናምን አያስፈልግም። እሺ፣ ድምፅ የሚለውን በተመለከተ ድምፅን ልክ እንዲሁ ፈታኝ የሆነ ድምፅ አድርጋ በአደባባይ እሱን ላስተምሮት ቢሆንም አይቻልም። ልብ በሉ እዚህ ቦታ ላይ አላህ እዚያው ቁርአን ላይ ሲናገር ፈላ ተኽضዕነ ቢልቀውል አለ። ድምፃቸውንም አያለስልሱ ብሎ ተናገረ። ያ ማለት አንዳንድ ተንኮለኛ ሴቶች ለምሳሌ የሚያደርጉትን ድርጊት ነው አላህ እየከለከለ ነው።
አውቀው ድምፃቸውን ወደ ስሜት ሊያስገባ የሚችል ፈታኝ ንግግር አድርገው የሚናገሩ ሰዎች ካሉ ይሄንን ተከልክሏል። ገብቷቸዋል። የተፈጥሮ ድምፃቸው አለ፣ ግን ምንም አውቀው እንዲህ ፈታኝ ሳያደርጉ ፊታቸውን ሳይገልጡ እስላማዊ ትምህርት ለትውልድ ቢያስተምሩ የሚከለክል ምንም ማስረጃ የለም። ሼክ አብዱልዓዚዝ ብን ባዝ ተጠይቀው ከዚህ በፊት ፊትዋቸውን አሳይቻቸዋለን። ሴቶች በቪዲዮ እስካልተገላለጡ ድረስ ፊታቸውን ልክ እንዲሁ ደግሞ ድምፃቸውን ፈታኝ እስካላደረጉ ድረስ እነርሱም ማስተማር ይችላሉ። ልክ እናታችን አይሻ ስታስተምር እንደነበረው ብለው ኢብኑ ባዝ ፈትዋ ሰጥተዋል። እናታችን አይሻ ታስተምር ነበር ትውልድን። ነገር ግን እነዚህ ምስሎች ጠብቃ ፊቷን ሳትገልጥ እንዲሁም ደግሞ ድምጿን ፈታኝ ሳታደርግ ከእርሷ የዘገቡ ወንዶች ነፍ ናቸው መጥተው ከእርሷ ስር ሲማሩ የነበሩ። ነገር ግን መስፈርቶችን ጠብቃ ነው እንዳልኳቸው ፊቷን አታሳያቸውም ነበር፣ ከግርዶች በስተጀርባ ነበር። ልክ እንዲሁ ደግሞ ድምጿን ፈታኝ ሳታደርግ እናታችን አይሻ ድምፄ እንዳይፈትን ብላ እየተጠነቀቀች አንዳንዴ ምላሷን ትይዘው ሁላ ነበር ይባላል። ተብታባ ነች ወይ ተብሎ እስኪታሰብ ድረስ ማለት ነው። ሀይ ጥያቄ አለበት። ሰላም አለይኩም። አለይኩም ሰላም። አንድ ጥያቄ ነበረኝ። እሺ ምን ይላል ጥያቄ? አሁን ለምሳሌ ከሐላልም ይሁን ከሐራም የተገኘውን ገንዘብ እንትን ለመስጂድ ማገዝ ይቻላል? የሐራም ገንዘብን ሰውየው አይቻልም፣ አይሆንም። የሐራም ገንዘብ ከሆነ አይሆንም። ከሐራም ገንዘብ ማምጣቱን ሊቆጠብና ተውበት ሊያደርግ ይገባል። የሰው ገንዘብ ሰርቆ ከሆነ ለባለቤቱ መመለስ ነው ያለበት እንጂ ለመስጂድ ወስዶ ያንን መስጠት አይችልም። በሐራም ያካበተው ከሆነ ልክ እንዲሁ ያንንም እርሱ ሊበላ አይገባም። የተቸገሩ ድሃዎች ካሉ ለእነሱ ምጽዋት ያድርግ ይስጥ እንጂ ያንን ሊበላ አይገባም። ነገር ግን ሰውየው በጣም የሚቸገር ከሆነ እስከዚያ በኋላ በሆነ በሐራም ሰርቶ ያገኘ አስካሪ መጠጥ ሽቶ ያገኘ ገንዘብ ለምሳሌ ሰውየው ይሄ ገንዘብ የሐራም ነው ወይ? አዎ የሐራም ገንዘብ ነው። እና ይህንን ምንድነው ማድረግ ያለበት ከተባለ ወደ አላህ ተውበት ካደረገ በኋላ ሰውየው ገንዘቡንም ሊበላ አይገባም። የተቸገሩ ድሃዎች ካሉ ስለዋል ሰውየው እስከዚያ በኋላ ድሃ የሚሆን ከሆነ ለራሱ የሚቸገር ከሆነ ሰው እጅ ላይ የሚወድቅና የሚለምን ከሆነ ገብቷችኋል አይደል? የዛኔ ይሄ ሰውዬ ተውበት ያደርጋል። ያን ገንዘብ ከማንም በላይ የተቸገረ ከሆነ እርሱ ቢበላ ወንጀል አይሆንበትም። ይሄን ይመስላል። እሺ ለምሳሌ እንትን ሲጋራ ምናምን የተነገደውን ብር እንትን ሰብስቦ ለመስጂድ አግዛለሁ ብሎ ማገዝ አይቻልም? የሰዎችን ገንዘብ መቀበል የሚለውን በተመለከተ ለመስጂድም ሆነ ለግለሰብም አንድ ሰው የገቢ ምንጩ ለሶስት ይከፈላል። የገቢ ምንጩ ለሶስት ይከፈላል። አንደኛ ሙሉ በሙሉ ከሐላል ምንጭ የተገኘ ገንዘብ፣ ይሄ ለሰውም ሆነ ለመስጂድ ይውላል፣ ችግር የለውም። የሆነ ሰው ግብዣ ጠራችሁ ለምሳሌ፣ ይህ ሰውዬ የገንዘብ ምንጩ ከምንድን ነው? ከሐላል ብቻ ነው። ሐራም ነገር ቅልቅል የለውም። ይህን መብላት ይቻላል ወይ? ያው በደንብ መብላት ይቻላል። ሁለተኛው የገንዘብ አይነት ምንድን ነው? ከሐራም ጥርት ያለ ከሐራም ምንጭ የሆነ ይዟቸዋል። ይሄ ደግሞ በፍጹም አይበላም። ለመስጂድ የሚሆን ለግለሰብም በፍጹም ይሄ ልትቀበሉትና ልትበሉ አይገባም፣ ከሐራም ምንጭ እንዳመጣ ካወቃችሁ። ሶስተኛው የገንዘብ አይነት ደግሞ ምንድን ነው? ቅልቅል የሆነ ስኳርና ድንች ይሸጣል። እዚህ ቦታ ላይ ስኳር፣ ልክ እንዲሁ ደግሞ ድንች፣ ቲማቲም፣ አጃ፣ ማሽላ፣ ቦለቄ፣ ጓያ ምናምን ይሸጣል። ሐላል የሆኑ ነገራቶችን ከጎን ደግሞ ሲጃራ ይሸጣል። ይሄ ሰው አብሮ እዛው ያ ገንዘብ የገንዘቡ ምንጭ ቅልቅል ሆነ። በዚህ ጊዜ መብላት ይቻላል ወይ ከተባለ ከየትኛው እንደሰጣቸው እስካላወቃቸው ድረስ ይህ ሰውዬ እናንተ ላይ ብትበሉ ሐራም አይሆንባችሁም አሉ ከማ አፍተ ቢዛሊክ ኢብኑ ዑሰይሚን ረሒመሁላህ ተዓላ። ነገር ግን በእርሱ ላይ ያ ከሐራም ገንዘብ ያመጣው ሐራሙ በእርሱ ላይ ይሆንበታል። በዚህ ጊዜ ከእርሱ በፍጹም መብላት የማይቻለው መቼ ነው? ጥርት ያለ ከሐራሙ አምጥቶ ቢሰጣቸው የዛኔ አይበላም። ይህን ይመስላል። ወላሂ አዕለም። ለመስጂዱ በዚሁ ቅያስ ነው የሚያዘው። አይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሸበካ ሽግግር ነው ልጠይቅ ጥያቄ። እሺ ጥያቄሽ ምንድን ነው? አንድ ሰው እንበድልና ወይም ያ ጊዜው ካለፈ በኋላ ያንም ተአኽራም ብንሆን ሰው በድለን መቼ ነው የበደላችሁት? ያን ሰው ይቅርታ እንጠይቃለን። ያ ሰው ግን ይቅርታችንን አልተቀበለም። እንዴት ነው የሚታየው ይሄ? እሺ
አደራ ሰዎችን ከመበደል ተጠንቀቁ። በድላቸውን ከሆነ ያን ሰው እንደምንም ብላችሁ ይቅርታ ጠይቁት። ያን ሰው ይቅርታ ጠይቁት። እኔ ነበርኩ በዳይቱ ይቅርታ ጠይቄያለሁ። ሜት አድርጊ እንጂ ታዲያ ልመልስ። እድል ትሰጭኛለሽ? አንድ ደቂቃ ላውራ ትፈቅጂልኛለሽ? ሻዳም ጫሜት አድርጊ። የሰው ልጅ የሚሰራው በደል ሶስት አይነት ነው፣ ለሶስት ይከፈላል። الظلم ينقسم إلى ثلاثة أقسام. ظلم في حق الله عز وجل وهو الشرك به سبحانه وتعالى. قال سبحانه وتعالى حاكيا عن لقمان الحكيم: يا بني لا تشرك بالله إن الشرك لظلم عظيم. والنوع الثاني من الظلم هو ظلم الإنسان لنفسه كقوله سبحانه وتعالى: وما ظلمناهم ولكن ظلموا أنفسهم. والنوع الثاني من الظلم ظلم الإنسان لغيره كأن يسرق أو يضرب أو يقتل أحدا. የሰው ልጅ የሚሰራው በደል ለሶስት ይከፈላል። አንደኛ በእርሱና በአምላኩ መካከል ያለ በደል። ያም ምንድነው? አምላክ አላህ ሱብሓነሁ ወተዓላ እርሱ ፈጥሮን ሳለ እርሱን በብቸኝነት ልንገዛው ሲገባ በእርሱ ላይ ማጋራት፣ ሌላን አካል መደረብ፣ ይህ ትልቅ በእኛና በአምላካችን መካከል የሰራ ነው በደል ነው። በደሉ ግን ማን ነው? አምላክን በደልን ነው የምንለው? አምላክ አይበደልም። የሰው ልጅ ራሱን ነው የበደለው ይህን በማድረጉ። ነገር ግን በእርሱና በአምላኩ ያለ ትልቅ በደል ይሄ ነው። ይወጣቻል። ሁለተኛው የበደል አይነት ሰው ሌላን ሰው የሚበድለው የበደል አይነት፣ ለምሳሌ የሰውን ገንዘብ መስረቅ፣ መምታት፣ ማማት፣ መዝለፍ፣ በክብራቸው ላይ መተላለፍ፣ ይሄ هذا ظلم في غيرك በሌሎች ላይ የምታደርገው በደል ነው ይሄ። ሶስተኛው ظلم الإنسان لنفسه التي هي الوقوع على المعاصي وليس لها علاقة مع الغير። ሶስተኛው የሰው ልጅ በራሱ ላይ የሚሰራው በደል ነው። ያም ወንጀል ነው፣ ከሰው ጋር ንክኬ የሌለው እንደ ሁለተኛው ማለት ነው። ለምሳሌ የሰው ልጅ በራሱ ገንዘብ ሂዶ አስካሪ መጠጥ መጠጣትን ይመስል ወይንም ራሱን ማጥፋትን ይመስል፣ ይህ በራሱ ላይ የሚሰራው በደል ነው። እነዚህ ሶስቶቹ የበደል አይነቶች ናቸው። ታዲያ ከራስህ ጋር የበደልከውን በደል ራስህን አስካሪ መጠጥ ጠጥተህ ከሆነ ይህን በአንተና በአላህ መካከል ያለ ነው። ወደ አላህ ሱብሓነሁ ወተዓላ ንስሐ ታደርጋለህ። አላህ ይቅር ሊልህ ዝግጁ ነው። ገብታችኋል? በአንተና በአላህ መካከል ያለው ወይንም ደግሞ አንተ ከአላህ ሱብሓነሁ ወተዓላ አላህ ለፈጠረልህ ዓላማ ሳትውል ቀርተህ ሌላን አካል አምልከህ አጋርተህ ከሆነ የመጀመሪያ ነገርኳቸው የበደል አይነት፣ እርሱም ልክ እንዲሁ ወደ እርሱ ንስሐ ካደረጋችሁ ይቅር ይላችኋል። ሽርክም ቢሆን ራሱ አጋርታቸውም ቢሆን ሰውየው በምድር ላይ በህይወት እስካለ ድረስ ተውበት ካደረገ አላህ ይቀበለዋል። ወኢኒ ለገፋሩ ሊመን ታበ ይላል አላህ። ወደ እኔ ንስሐ ላደረገ ባሪያ እምርለታለሁኝ አለ። ልክ እንዲሁ ከሽርክም ቢሆን ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑበ ጀሚዓ። አላህ ኃጢአቶችን ሁሉ ይምራልና ተስፋ እንዳትቆርጡ ብሎ አላህ ሱብሓነሁ ወተዓላ ተናግሯል። ገብታችኋል? ከሞተ በኋላ ሽርክ ይማራል ወይ? የዛኔ ሰውየው ከሞት በኋላ ላ ከሞት በኋላ ሽርክ አይማራም። ኢነላህ ላ የግፊሩ አን ዩሽረከ ቢህ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። አላህ በእርሱ ላይ ያጋራበትን በፍጹም አይምልም። ነገር ግን በምድር ላይ እስካለ ሰውየው ከሽርክ ይማራል ወይ? ተውበት ካደረገ አው ይማራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነላህ የቅበሉ ተውበተል ዐብዲ ማ ለም ዩገርግር። አላህ የባሪያውን ንስሐ ይቀበለዋል ጣረሞት ላይ እስካልደረሰ ድረስ አሉ። ዛቻል ጣረሞት ላይ ደርሶ እስከሆነ ከተያዘ በኋላ ቢተውበት ይቻላል ወይ? ላይ ዛኔ ተቀባይነት የለውም። ከላስ ሩህ እየወጣች ከሆነ የዛኔ ሰው መተውበት ይፈልጋል። ሁሉም ሰው ታውቃላችሁ፣ ከሃዲያኖች የዛኔ መተውበት ይፈልጋሉ ሁላቸውም። አላህ በቁርአን ላይ ይናገራል። ሐታ ኢዛ ጃአ አሐደሁሙል መውቱ ቃለ ረቢ እርጅዑን ይላል። ከእነርሱ አንዳቸው ሞት በሚመጣባቸው ጊዜ እባካችሁ መልሱኝ ብሎ ይማጸናል። ለዐሊ አዕመሉ ሷሊሐን ፊማ ተረክት፣ እስከዛሬ ችላ ብዬ የተውኩትን መልካም ስራ እሰራ ዘንድ አንድ ዕድል ስጠኝ አምላኬ ብሎ ይማጸናል። ከሃዲዎች ሁሉ ከላ ይላል አላህ። ነገር ግን ለይሰ አልአምሩ ከማ ዩሪዱን፣ ነገሩ እንደሚፈልጉት ግን አይሆንላቸውም ማለት ኢነሃ ከሊመቱን ሁወ ቃኢሉሃ ወሚን ወራኢሂም በርዘኹን ኢላ የውሚ ዩብዓሱን አለ። ይህች ንግግራቸው ዝም ብለው በአንደበታቸው ብቻ ተናግረዋት የምታልፍ ምንም መልስ የማታገኝ ንግግር ነች። ከበስተጀርባቸው ገና የቀብር ህይወት ይጠብቃቸዋል እስከሚቀሰቀሱበትም ቀን ድረስ ብሎ ተናገረ። ልክ እንዲሁ ለምሳሌ ጣረሞት ላይ ከተያዘ በኋላ ከተወበቱ ሰዎች መካከል ቁርአን ላይ የተገለጸ አለ። ማን ነው እርሱ? ማን ነው ይመልስ? ያላህ
በህይወት ዘመኑ አምላክ አላህ ሱብሓነሁ ወተዓላ ከማንም በላይ ያመፀ ከሃዲ الذي قال انا ربكم الاعلى ነገር ግን የህይወቱ ፍጻሜ ላይ ልክ በተያዘ ጊዜ ጣረሞት ላይ ሲሆን ጊዜ ንስሐ አደረገ። ማን ነው እሱ? ፈርዖን ነው። ፊርዓውን በመጨረሻ ህይወቱ ላይ ንስሐ አድርጎ ነበር። ያ ማለት ነፍሱ ከተያዘች በኋላ በቃ ሩህ እየወጣች እያለ መጀመሪያ ላይ ግን ተረድቶ ነበር፣ አውቆ ነበር ወይ? አው አላህ ሱብሓነሁ ወተዓላ በሱረቱ ነምል ሁለተኛው ገጽ መጀመሪያው ላይ ሲናገር ወጃሐዱ ቢሃ ወስተይቀነትሃ አንፉሱሁም ይላል። ውስጣቸው እውን ብላለች፣ አረጋግጣለች ትክክለኛውን መንገድ፣ ነገር ግን ከላይ አስተባበሉ፣ ካዱ እያለ ይናገራል። ይወታቸዋል ዙልመን ወዑሉዋ በደልና የበላይነትን ተሰምቷቸው እነ ፈርዖንና ተከታዮቻቸው እንጂ እውነቱን አውቆ ነበር። ይወታቸዋል። ለዚህም ነው በተያዘ ጊዜ እንዴት ብሎ ንስሐ አደረገ የሚለውን ሁሉ አላህ በቁርአን ላይ ገልጸልናል። ወጃወዝና ቢበኒ እስራኤል አልበሕር አላምላካችን አላህ የእስራኤላውያንን ልጆች በባህሩ አሳለፍኳቸው ብሎ አላህ ይናገራል። ፈአትበዐሁም ፊርዓውን ወጅኑዱ በግየን ወዐድዋ حتى إذا أدركه الغرق قال آمنت أنه لا إله إلا الذي آمنت به بنو إسرائيل وأنا من المسلمين. سمتهم باقات تمو جزي فرعون لك سي سمت جزي من على قال آمنت أهنا من يالله ياله أنه لا إله إلا الذي آمنت به بنو إسرائيل. إسرائيل هو يلجوج كأمنوت أملاك وجه للا أملاك دليل لك الله استقر للا أملاك دليل لا أمن يالله ياله فرعون. ከዚያስ ሃይማኖቱ ምንድነው አለ ወአነ ሚነል ሙስሊሚን እኔ ከሙስሊሞች ሆኛለሁኝ አለ። ከዚህ ምን ትረዳላችሁ? ሙሳ ሙስሊም ሆነ ብሎ ነበር የሰበከው። እኔ ከሙስሊሞች ሆኛለሁኝ በቃ አለ። አላህ ምን አለው? አልአን አሁን ነው የምትተውብተው ወቀድ ዓሰይተ ቀብል እስከ ዛሬ ስታመፀ ይኖረህ ወኩንተ ሚነል ሙፍሲዲን ከአጥፊዎቹ ነበር ካለው فاليوم ننجيك ببدنك لتكون لمن خلفك آية وإن كثيرا من الناس عن آياتنا لغافلون አለ። ዛሬ የአንተን አካል ከስምጠት አድነዋለሁኝ አወጣዋለሁኝ አለ። ለምን? ከአንተ በኋላ ለሚመጡ ሰዎች መቀጣጫ ትሆን ዘንድ ብሎ ተናገረ። ለማን ነው ይህ የሆነው? ለሙሳና ለህዝቦቹ እንዲሁም ደግሞ ሲያመልኩት ለነበሩ እስራኤላውያን ግብፃውያኖችን ራሱን ያስመልካቸው ነበር። ፈርዖን ታውቃላችሁ እኔ ጋር አምላካችሁ ነኝ እያለ ነገር ግን አላህ ሱብሓነሁ ወተዓላ ሰውነቱን ያኔ ባህርን ትፊው አላት። ለምንድን ነው ይሄን ያደረገው? እዛው ምክንያቱም ተናገረ፣ ለሌሎች መቀጣጫ እንድትሆን አለ። ሰው አምላክ ነኝ እያለ ሲናገር የነበረ ሰው ሲያመልኩት የነበረ ሰው እስራኤላውያኖች የሚፈሩት ነበር፣ በጣም ነበር የሚፈሩት፣ በጣም ይበድላቸው ይጨቁናቸው ነበር። ምን ያክል ለግብፃውያኖች አምላክ ነው ብለው ላሰቡ ሰዎች ራሱን እንኳ ከሞት ሊያድን የማይችል ደካማ ሰው አምላክ ሊሆን እንደማይችል ሊያስረዳቸው ዘንድ ነው እነሱን ያወጣላቸው አስክሬኑ። ለእስራኤላውያኖች ደግሞ በጣም ይፈሩት ነበር። ሐታ ሞቷል እንኳ ቢባሉ እነዚህ ሰዎች በአይናቸው በገሃዳቸው አይተው ልባቸው እንዲረጋጋ ዘንድ አላህ ምን አደረገላቸው? አወጣና አሳያቸው አስክሬኑ። ያውና ሞቷል በቃ ከዚህ በኋላ ሰላም ሁኑ ፋ ብሎ አላቸው።